እኩል ደረስና ላይ ምን እኩል ደርሳለሁ ቆየዋል ከመጣው እና ምን እየሆነ ነው በሩን ዘግቶ ምን አቅለታለሁ የኔ አንዷን ቦቶ ገብቶ ይሆናል በቃ ስራ አቁሞ ሰፈር ውስጥ ያውደለደለች ኮቹን እንዳለፈጃቸው አይደል አተሳሚ ሳሚ እኔ ቆን የስልክ እየሞከርኩላት ነበር ምንም ደሞ በልደቴ ቀንማ በስራችሁ ነገር አለ ብሎ ከስራ ላይ ቀርቶን ድምጹን ያጠፋል ምን አይነት ልጅ እንደሆነ አላውቅም እንዴ አያው ስልኩ እኮ እዚሁ ያለው ይጠራል አተሳሚ ይጠራል እዚሁ ነው ያለው ይዞ ገብቶ ነው ስለ አንዷን ጎትቶ ይዞ ገብቶ አንቺ አትወጪም ሁሉ አመኑን እያወቁኝ እንዴ መሽወዴ በኔ በኩል ይኸውልህ እየሰማኝ ከሆነ ስማ ይሄ የመጨረሻዬ ነው እሺ በሩን ከፍታ አረቄን ተቀበለኝ ሶይ አረቄ ነው ያመጣው እና ምን ውስኪ ማመጣለት መስሎ ነበር ያስር ብር አረቄ ይዘመጣ የ100 ብር ቶርታ ኬክ ልትበላ ተበላለህ ግጥም አርጌ ነው ተጠጋግሳችሁ አንተም ትጠጣታለህ አይገርምም ተባክ ደህና ነገር ይዞ የመጣ አይመስልም ሳሚ ከአንድ እስከ 3 ቆጥራለሁ ከዛ በኋላ ቶርታው ይበላል ትበላለህ ግጥም አርጌ ነው ድንጋይ ትበላለህ በቃ አንተ አትናደድ ምንድነው ይሄን እንደዚህ መሆን ወይኔ ገንዘቤ እኔ በጦጣ ፍራንክ ነው እንደ ገዝቼ የመጣሁት ራስ ጉዳይ ነው እሱ አይመለከተኝም ሁለት ጀማት ቢያዝ እሺ እዛው ጋር ጠብቀዋለሁ ይሄ ምን አስጠብቀኝ እንደው ማጠብቀው ማለት በቃ አንተ አትንጨርጨር ምንድነው እንዴ ወይኔ ይኸውልህ ለሳሚ የሚለው ተነስቶላል ሳሚ ኬኩ ተባርኮ መበላት ተጀምሯል ናውጣና ብላ ጭራሽ ሌላ ሰው ተጋብዛለህ አትበሏትም ከተበላ በኋላ ግን ከንቱ ለሚሆን ነገር ባንቀያየም አይሻልም አቡ ጌቴ የዛሬ አመት ውስኪ ምን ደፋበት ብር ስጠ ጉረኛ ኬክ ሰተ ከሰው በላይ አውለህናልና እናመሰግናለን ለሳሚም ልቡን ስጠው ለኔም የለመንኩን ነብዩም ኬኩን በከንቱ ገዝቶታልና እኔ በላለታለሁ ትበላለህ አንተ ምንድነው ግን እንደዚህ የሚያደርግብናት ከፍለ ብላ አዎ ስንት ነው የምከፍለው ግማሹ ስንት ነው የ100 ብር ግማሽ ስንት ነው 50 ነው ለዚህ 50 ብር የምከፍለው ተዘልዝሎ ቋንጣ ይሆን ወይ ተቀቅሎ አይደል እኔ በነፃ ልተባበር ብዬ ነው እንጂ ትበላለህ በነፃ እኔ መች በኬክ አደኩና ኬክ ያምረኛል ብለህ ነው እኔ ባቄላ ቆሎ አምባሻ ሽልጦ ምናምን ነው የሚያምረኝ ታውቃለህ ኬክ በበላማ ቁጫጭ ነው የሚያፈራው ወዲ ያ በቃ ያው በነፃ ብላ እውነትን ነው ነገሩ ብላ ብያለሁ ያው አለዛ የሰጠው እድል መልሰው ነው ብላ እሺ አትዲጂ አብጣ ባለቅላ ወራርዷ ነባይ ድሪ አንድ ብር በላይ እሷ 20 ብር በልተናል እርግጠኛ ነኝ ስለዚህ ሳሚ
ይኸውልህ ሚ የምትለዋን ፊደል አነሳውልህ። ስጠገብ ነው የምታጎርሰኛ? አረ ለዚህቹ ነው በሬን ያረርኳታል። ምን ነው? ግን ቶሎ የሚያጠግብ ነገር ባይሆን ደስ ይለኝ ነበር በእናትህ። ነባዬ አንተ አላበዛውም እንዴ? ወይኔ እንዴት ደስ ይላል! ለመጀመሪያ ጊዜ በኬክ ሰው ሲቀባ አንተ እንዴት ደስ ይላል! በእናትህ በኬክ ሰው ለመጀመሪያ ጊዜ ባክ ትዕግስት አበቃለት። አሁን ካቻቢቴ ቆይ ከጎረቤት ይዤ መጥቼ ካቻቢቴ ይዤ ልምጣ እባክህ ነቤ። ገንዘቤን ተጫወትክበታል። ለመጀመሪያ ጊዜ ነብዩ በህይወቴ በኬክ ሰው ስቀባው ወይ እግዚአብሔርዬ እንዲህ ነው ደስ የሚለው። አንተ ቀስ እያልክ የኪራይ ቤት ነው እንደሚያስልሳል። ኮሽ ቁልፉ እንዳይበላሽ ግፋ። አሁን ግፋው። ጠቅታ እንኳን እኛቺ በቃ አንተ ልጅ ምን ሆኖ ነው? ሳሚ እንዴ አሬ ወደ ሰጠራ አምቡላንስ ሳሚ አንተ ሳም ነብዩ ወሬ ቶሎ በልና ሳሚ ወይኔ አምላኬ ሳሚ አንተ ሳሚ እናቴ ካርድ ፈልጌ ነበር። ወደዛ ሄደህ ምን ነው ጠጥቼ እኮ አይደለም እኮ። እና ታጥበህበት ነው? አይ ጓደኛችን እኔ ሌላ ወሬ አልፈልግም። ስም ላንተ አይደል እንዴ? ምን ነው ያመመኝ ይመስላል እንዴ? አራት መስለም ይቅርታ እባክሽ ካርዱን ትሰጪኛለሽ? አሁን እኮ ስም ንገረኛ። ሳምሶን ማ አንተ እድሜ እንጃ ይመስለኛል። ግን ጃንዌ ሳይገለበጡ ነው የሳሚ አባት እናት እየሆነ የገለበጧት። በቁጥር ልትነግረኝ ትችላለህ? 60 በይው በቃ። የካርዱን 40 ብር ትሰጠኝ። እሺ 40 ብር የካርድ 40 ብር ካርዱ መድኃኒትነት አለው እንዴ? የታመመው ወንድም ነው? አዎ ያው ወንድም ማለት ነው። በጣም ይገርማል። ቤት ውስጥ ነው? አዎ ቤት ውስጥ ነው። እግዚአብሔር የተመሰገነ ይሁን። ለምን እንደዚህ አይነት ነገር ኢትዮጵያ ውስጥ መፈጠሩ ነው? ምን በሽታ? ኖ እኔ ስፔኖች ነው ማቆ በቲማቲም ሲደባደቡ እናንተ በኬክ ታንሷል። ዶክተር እንዴት ሆነ? በጎኑ መድኃኒት ያለ ልክ ወስዶ ነው። ሆስፒታል ወስዳችሁ አስጠርጉት። ሪፈር ጽፌላችኋለሁ። እና እዚሁ ልጠብቅ? እዚሁ ጠብቅ። አመሰግናለሁ። ነቤ ምን አሉ? አይ ምንም። እንዴ አንተ ምንድነው የምመስለው? እንዴ ከፊል የተመለሰ መኪና እኮ ነው የመሰለሽው። አመድ በዱቄት ይስቃል አሉ። የራስን አላይ ስለኔ ታወራል ማለት ጂፕሰም ቻክ ሰራተኛ እኮ ነው የምመስለው። አንዴ እቴ ላስቅሽ መስታወታ ረወይኔ አየው አይደል? እኔ እኮ ቪዲዮ የለቀቀ መስሎኛል እኮ። ምን ይለቃል እንዴ ተብኳክተ? አመሰግናለሁ። ታጥቤን ቆይሽ እኔም አንዴ ሊባል እንዴ
ወይኔ አንቺ ጉድ ሆነን የለ እንዴ? በለው እኔም ለቅለቅ ብዬ ነው። ኧረ መስታወቱን አምጡ። ያው ልሻምን ታካብቻለሽ። ሂድ ሌቦች። ማን ነው አንቺ? እናንተ ይሄ ፊትሽን እየቆነጠርሽ የምታይበትን ሰባራ መስታወት ነው የምንሰርቀው? ኧረ እባክህ በዚህ ሰባራ መስታወት እኮ እኔን ዝንጅብል ፊት ነው ያየበት። ሂድ እንዳትመካኝ። እቺ ምን በራፍ ነገር ናት በእናታችሁ። ቆይ ደግሞ ታጥቤ የመጣሁልሽ። ኧረ እባክህ እኔ ምን አንተ ነው ሳሚ እኛ ማናቀው የሆነ ነገር ገጥሞት ይሆን እንዴ? እኛ ማናቀው ምን ነው? እኔ ቢጨንቀኝ እኮ ነው። ያው እሱ ጭንቀት ገንዘብ ማጣት ነው። ምን ገንዘብ። ስለዚህ ነገር ስንት የመከርኩት የገንዘብ ፍቅር በመከር ይተዋል እንዴ ወንድም? ለሱ ስንል ባንክ አንዘርፍ ወይም ስራ መስራት አይወድ። እኛም ደግሞ እንግዲህ ያለንን እያካፈልን ነው። ከዚህ በላይ ምን ይሁን? ስለሱ ልጅ አታውራብኝ ጭራሽ። እሱ እኔ ልንገርህ አይደለ የእጁን ድንግልና በስራ ላለማስወሰድ ሆን ብሎ አጣምሮ የተቀመጠ ሰው ስለሆነ ስለሱ ልጅ እኔ ምንም ነገር አታውራልኝ። በቃ ተወኝ። አይቶኝ ምናምን አይባልም። የግድ ልንጨነቅለት አይገባል። ገንዘቤን አውጥቻ አሳከምኩት አይደል እንዴ? እኔ ቁም ነገር ሳወራ አትቀልድ እሺ። የካርዱን እንደከፈልኩ አንተ የታየ? እሱን ይድና ለሱ ነገር እኔ ስራ ፍቅር ይዞኝ ነው እንዴ ከማላጣምመው ብረት ጋር እንደዛ ስታገልም ውለው? አንተ ነህ ከትናንት ጀምሮ የሆነ ነገር እያሰብኩኝ ነበር። ምንድን? አክሴንት ታውቃታለህ አይደል? አክሴ ቻፕታማ ነች። እማማ ስርጉት አተ እማማ ትበልሽ የና 50 ዓመት እድሜ ባለጸጋ ምን ብዬ እንድጠራልህ ትፈልጋለህ? መልኳንና እድሜዋን ተወውና የሱ ሀብት የሳሚ እንዲሆን ፈልጋለሁ። ማለት ሊያስጠጉት እርዳታ ምናምን ሊያደርጉለት ነይ ጅምር ራስታ እና ምን ብድር ሊሰጡት? እሷ አይኤምኤፍ ነች ሞሮኮ ለሱ ብድር የምትሰጠው። ታዲያ ምንድነው ነብዩ ንገረኛ። አክስቴ ከአሜሪካ ጭና የመጣችው ብር የምጥልበት ቦታ ታለች። ጸባዩን አሳምሮ እየነካ እየደባበሰ የሚበላ ጎረምሳ ትፈልጋለች። ስለዚህ ሳሚ ቆይ ነብዩ እያልክ ያለው እማማ ስርጉትና ሳሚ ጓደኛም ማለቴ ቦይፍሬንድ እና ገርል ፍሬንድ? አዎ ምን ነው ነብዩ ሰላም አይደለም? ምን ያመመኝ ይመስላል? እና እማማ ስርጉትን ተማማ አትበል እና ስርጉት እያልክ አውራ። በል ነብዩ ሳሚ ፊት እንዲህ ብለህ እንዳታወራ። አቱ የሚያክሉ ሴትዮ እንደ ጓደኛ ያስትላለ እንዴ? ሳሚ ማለት ያለፋበትን ብር ተኝቶ መብላት የሚፈልግ ልጅ ነው። እሱ ላይስ ልክ ነህ። ከኛ ፊት እኮ የሱ እጅ ይለሰልሳል። በቃ ስለዚህ ያለፋበትን ብር ተኝቶ ይብላ። እሱ ማንም ደስ ይለኛል እኮ ነብዩ። ግን እማማ ስርጉት እማማ አትበል። አንተ እኔ አቀልልኝ ካልከማ አቀልልሃለሁ እንዴ። ወይ እሷ ግን ለእንደዚህ አይነት ነገር ፍላጎት አላት? አግኝታ ነው። በምን አወቅ? ከአሜሪካ ከመጣች ጀምሮ ቤቷ ቤርኩኝ ቁጥር ወሬዋ ሁላ ወንድ አይደል እንዴ? ምን እያለች ነው የምታወራው? አረቀስ እንዴ አሳመንኩሽ እንዴ? በዚህ በማጨድ እጅግ ሞረድከኝ እንጂ ያበሻ ወንዶች እንደሆነ ፍቅር አታውቁ። እንዴት ነግሬህ የለ የመጨረሻ ቦይፍሬንድ አሜሪካዊ ጆን እንዴት አይነት ፍቅር ይሰጠኝ እንደነበር ተወጁ ነበር። ምን እያልኳት ታንቀላፋለች አሉ። እኔ በተፈጥሮዬ ጎረምሳ የተባለ ወንድ ወዳለሁ። ሽማግሌ ልጅም ሆኜ አይመችኝ። እውነትሽን ነው። ግን ገና በዚህ እድሜ ቦይፍሬንድ በማጣት አይደለም እንደዚህ እየተንቆሻቆሽኩ የምታሸኝ። ከአሜሪካ ጋር በምን ተለያያችሁ? ተው ስለው ሐሺሹን ሲለብጥ እስር ቤት አስገቡት። እኔም ወደ ሀገሬ መጣ። ሀገሬም መጥቼ እንደው እሱን የሚተካ ወንድ አገኛለሁ ብዬ ብጠብቅ የሀገሬ ወንዶች ቁጭ አድርጊያችሁ እንደሄድኩት ማለት እንዴ አልሰለጠናችሁም። በሄድኩበት አካባቢ በሙሉ እማማ የሚል ብቻ ነው። እስቲ ነይኔ ቆንጆ አንድ ጊዜ ቡና እንጠጣ ጊዜውን ስጭኝና እናውራ የሚል የለም። እኔ እንኳን ደፍሬ ስጠቅሳቸው ዞረው ሌላ ሰው ነው የሚፈልጉ። እኔ እቺ ብርዷ ትልቀቅልኝ እንጂ እቺኔዋማ ሜላት እንደው አንድ ጎረምሳ ታመጣና እንደው እላለሁ ብዬ ብጠብቅ የለም። የልጅሽን ጓደኛ ለመውሰድ እንከት እንዴ እሱ
እሷም ይሄ ታውቋት ነው መሰለኝ አንድ ጎረምሳ እንኳን እዚህ ቤት ይዛት መጣ የሴት መንጋ ብቻ አሰልፈው የምትመጣው እነ ሊሌን እነ ኪኪን እነ ቲቲ ብቻ ታውቋታል ብዬ የለ እንዴ ውይ ስርጉትዬ እኔ ቆንጆ በሞትኩት እንዴ እስከ ዛሬ ለምን አልነገርከኝም ታዲያ ይሄ ምን ተብሎ ይነገራል ለእንደሳሜን ተስፋ ለቆረጠ ግን ይነገረዋል እንዲገባበትም ይገፋፋል ግባለት ነው ግን ሳሚሽ ይለናል ብለን በቃ መምከር ነው ማለት እሱ የለመደው ያው ታቂለ እነዚህ ፈልፈሎቹን ጩጪዎቹ መጠለዝ ነው አሮጊት ላይ ጉብ በል ብትለው አሁን ትንሽ መምከር ነው ለገንዘብ ብሎ ሲሞት ዝም ብለን ማየት የለብንም በቃ እነግረዋለን በደንብ ይመከራል በቃ እምቢ ካለም ያው እኔ መጀመሪያ ብብት የመሰለ ጉንጭን በሙላው እሺ አንቺ ምቀኛ ጀምሮ እስካሁን በቃሽ እያልሽ ነው እድሜን ልታሳጥሪው ነው እንዴ እኔማ እድሜሽን እንድራዝምልኝ ነው የምፈልገው ልታሳጥሪው ወይኔ ታደሰልሽ ቆይሽ እንደሚያናድድ ነገር ነውማ በጣም እንጂ ቢያንስ እንኳን ልብ ድካም እንዳለብሽ ረሳሽው እንዴ ልብ ድካም ይሆንሽብኝ አንቺ ነሽ እንዴት ማለት ጥሩ ነይ ቁጭ እኔ የበደልኩሽ ነገር አለ አረ ምንም ነገር የለም እንደዚህ ቆንጆ አድርጌ ነው የፈጠርኩሽ ቀደሽ ማጨርሹ ብር እንዳለኝ ታውቂያለሽ አዋቃለሁ ታዲያ ለምንድን ነው ቤቴን የሴቶች መንጋጋ የምታደርጊው ታውሪው ማን ምንም ነገር ሊገባኝ አልቻለም የተከበረውን ቤቴን እኮ የሴቶች ትምህርት ቤት ነው ያደረግሽው አንቺ ሴት እኔ ሴት ገነት ሴት ዘበኛው ሴት የምታመጫቸው ሴቶች ይሄንን ወሬ ብለሽም ዲሄኔ ማን ይገባኝ አይችልም አባትሽም እንዳንቺው ፈዛዛ ነበር ወይ አይቀና ወይ አስቀና እንዲሁ እንደፈዘዘ እሱንስ ማንሳት ያስፈልጋል ይሄ ቤቴን አይደለም ነገርኩሽ ትእዛዝ ነው አንድ ሴት እንዳይመጣ ውጪ አንቺ ውጪ እኔ ካሁን በኋላ እንደዚህ አይነት ራስን ማጥፋት እንከራራ ሌላም አይነት ልትሞክር አስባል ማለት ነው እንዴት ማለት ያለብህ በቃ ሁለተኛ ራሴን አላጠፋም ማለት ነው በጣም ተጸጽቻለሁ በጣም ይቅርታ እኛ በጣም ነው ያዘንብህ ማለት ሶስቱ ፈርጦች ስንባል እኮ አጉድለን ጉድ አድርገን ነበር ቆይ ምንድነው እንዲያሳስበህ ምንድነው ምን አዲስ ነገር አለ እንዴ በቃ አንድ አይነት ህይወት መኖር እንደውም የባሰ ወደ ታች እየዘቀቱ መጣት ያን ከመሰለ መስሪያ ቤት ገና ለገና ትምህርት አልተማርክም ብለው አባረሩኝ እሺ ዝቅ ብዬ ልስራ ብዬ ብረት መበየድ ጀምር 3 አመት ሁሉ በየርኩኝ በቃ ምንም ጠብ ያለ ነገር የለም እኛማ ገንዘብ እየዘነበልን ነው አይደል እናንተ አቅም አላችሁ ጥንካሬ ያላችሁ መስራት ትችላላችሁ እኔ ለስራ አልተፈጠርኩም በቃ ከኛ ጋር እየሰራ በነበርክበት ጊዜ እኮ እንዲህ አይነት አመለካከት አልነበረ እንዴ ሰፈር መጎለት ጀመረ ሰፈር ይጎለታል ከዛ ከአንደኛ እስከ አራተኛ ፎቅ ያሉትን ሴቶች ያተራምሳል እዛ ስነስርዓት ነው እውነቴን ነው እዚህ ኮንዶሚኒየም መጎለት ከጀመርኩ ነው እንዲህ አይነት ችግር ያመጣው እዚህ ስትሆን እዚህ የተከራዩ ሰዎች አሉ የነሱን ገንዘብ ታያለ የነሱን መኪና ታያለ እንደነሱ መሆን አማራ እኛ እኮ ይኸውልህ ስራችን መደበቂያችንም ነው ታውቃለህ አይደለ ማን ምን ገዛ አዳሜ ምን ለበሰ እያልን እያየን አንጨናነቅ ጠዋት እንወጣለን ማታ ሹልክ ብለን ወደ ቤታችን እንገባለን አየኛ ማን ጨናነቁ እኮ ጭንቅላታችንን ቢዚ ስለምናደርገው ነው በቃ ተውኝ ምን አለበት ብትሆኝ እኔ በቃ ስራ መስራት አልፈልግም እና ምን ልትሆን ነው ገንዘብ ከሰማይ እንዲዘንብል ትፈልጋለህ በቃ እንደዚህ ገንዘብ እንደሞደድ አንድ ቀን እንኳን ሎተሪ ቆርጣ ታውቃለህ ስራ ማሰራ ከሆነ መኪና ይዘው ወንድ ፍለጋ የሚንቋለሉትን ሹገር ማሚዎች ለምን አጠብስ ስነ ስርዓት ይኑር አንተ ነብዬ ልጅ ስነ ስርዓት አትይዘው አፍንጫው ነው የምለው አንተ የነገሩን ጀመርሽው ምን አባቱ ጨማለቃ ምን አባቱ ይዙራል ምን ወደኔ ታዞረዋለህ እዛው ራስ ጨርስ ባካ አንተ ይኸው ለኔ ነግረ እንዳሳመንከኝ እሱንም ነግረ አሳምነውሽ ምንድነው ነብዩ ቆይ ነግራል ስርጉትን ታውቃታለህ ስርጉት የነብዩ አክስት ልጥጧ የነሜላት እናት እንዴ አወቃታ ለምን ዝም ትለዋል እንዴ
አንተ ለምን ወደ ጉዳዩ አገባም? እንዴት ነው ሳላማሙቅ ዝም ብዬ ወደ ዋናው ጉዳይ የምገባው? ምንድነው የምታማሙቀው? ታራት መሰለ እንዴት አዳም ነግረው እንዴ እኔ ልንገራል ይሄን ነገር ከምናገር እንዴ አይኔ ያየ ኤርታ ላይ ሳሱት ብገባ ይቀልኛል። ምንድነው የምታወሩት? ቆይ አሁን የኔና የማማ ስርኩት ጉዳይ ምን ያደር ነው? መድኃኒቱ አለቀቀኝም ማለት ነው። ምንድነው በእናትህ? አዎ እሱማ ያው ግንኙነትም አለው። ተው እንጂ ሚለክ ሆነም ጥሩ ነው እኮ እንትና ሜላትን ምናምን አሰብልኝ እንዴ። ያው ይጠጋጋል ነገሩማ። አክስቴ ከአሜሪካ ብዙ ብር ጭና እንደመጣች ነግሬያለሁ አይደል እንዴ? በጣም አውቃለሁ ነው በጣም ነግረኝ። እና ያ ይዛ የመጣችው ገንዘብ እየደባበሰ እያሻሸ ምናምን ጠብሶ ምናምን ያን ገንዘቧን የሚያጫርሳት ጎረምሳ ትፈልጋለች። ምን ነካቸው ማማ ስርኩት? ሂዲ አንተ ደደብ ማማ ትበል። ኧረ እባክህ አንተ ምን አባቱ እንዴ ምንድነው የሚለው ነው? መቀለድ ነው ደነዝ። ለማንኛውም ይኸውልህ አሁን ያልኩህ ገንዘብ የሚያጫርሳት ጎረምሳ አንተ እንድትሆን ፈልጋለሁኝ እኔ እንግዲህ እኔ ላንተ ካለኝ ፍቅር ነው። ምን ታፈጣለህ እንዴ? እኔ ነኝ ከማማ ስርኩት ጋር ቦይፍሬንድ ማለት አግኝታ ነው። አንተ ስነ ስርዓት ይኑር ባከዛ ደናሙ ሞቶልሽ ቀስቀሳ ሆስፒታል ውስጥ ያዳንክ አክስትን እንዳጋዋል ነበር። ገደል ልገባ ትችላለሽ እንዴ? ዳ እንዴ? ቆይ ነው ምን ተናገረው ነው? ባከዛ በል ነገር ነው ጃሞ ምንም አይገርም። አንተ ራስን የምትገርመው እንጂ እሱ ምን ይገርመው? እንዴት ነው እንተና ወንድ ልጆቹን ነካቸው። ነቢ ችግሬን ስለተረዳልኝ በጣም አመሰግናለሁ። ምን መሰለ ከዚህ በፊት የውጭ ድርጅት ነበር የምሰራው። መስሪያ ቤቱ አዲስ ህግ አወጣና የትምህርት ማስረጃ ጠየቀ። አጋጣሚ እኔ የትምህርት ማስረጃ የለኝም ነበር። ከዛ እኔንና እኔን የመሳሰሉትን ከስራ አባረር። የተወሰነ ገንዘብ ነበር የሰጠን። በሱ ስራ ማፈላለግ ጀመርኩ። ክፍለ ሀገር ያሉ ቤተሰቦቼን እንኳን ሄዶ ለመጠየቅ እፍረት ያዘ። ሳንቲሙ አለቀ። አሁን ቤት ክራይ እንኳን መከፍለው የለምና አንዱ ዘበኛ ጓደኛ የሚሰራበት ቤት ውስጥ ነው ማድረግ። ሰዎቹ ከመነሳታቸው በፊት በጧት ስለምወጣ ታዲያ ለምን ቀድማ አልነገርከንም? እኔ እናንተ እየተከራየናት አንዲት ቤት አለች። በቃ ከኛ ጋር እዛ ሼር አድርገህ መኖር ትችላለህ። ያን ያህል ቤቷ ባታምርም እንግዲህ በጣም አመሰግናለሁ ነብይ። ችግር አለ ብለህ ነው? እሱ ተቀይሞ ነው አንተ ብቻ ነው የወጣው? በእርግጥ ዋነጋገሩ ሁለታችንም ተቀይመናል። ቋንተና አንተ ብትሆን ይሄን አርግ የተባልከው ታደርግ ነበር? ግጥም አርግ እንዴ? ሴትዮዋ እኮ አሜሪካ ቀመስናት። ሳሚ ምን ነካ? እና የ60 ዓመት አሮጊት እየሳምክ አርግ ያለችን ሁሉ እያደረግክ እውነት አንተ ትኖር ነበር? አንተ ሳሚ እንደኛ ሀገሩ አሮጊት አትጠብቅ እንጂ ጋቢ ለብሳ እሳት እየሞቀች ምናምን። በእናትህ የጠየቅኩን መልስ ብቻ መልስልኝ። እንደ ስራ ቆጥራ ያደርገዋል። ዲመሳምን ነው እንዴ እንደ ስራ? ዶላር እኮ ጣራ ነክቷል። ሳሚ ምን ነካ? እኔ ተፈላሰፍካት በለኝ እንጂ ሁሉም ሰው ሲፈጠር የየራሱ የሆነ መክሊት አለው። ግማሹ አናጢ፣ ግማሹ በያጅ፣ ግማሹ ግንበኛ ሆኖ የተፈጠረ አለ። በግድ ተምረው ደግሞ መክሊቴ ነው የሚሉትን ብቆጥርልህ ኢንጂነር፣ ዶክተር፣ ፓይለት ወዘተረፈ ይገኙበት። አንዳንዱ ደግሞ ሲፈጥረው እንዴት እንደፈጠረው ታውቃለህ? ዘላለም ዓለሙን በሰው ትከሻ ላይ እንደ ጃኬት ተንጠልጥሎ ሳይለፋ ሳይሰራ እየዳበሰ እየሳመ ምናምን መኖር ብቻ። እሺ እኔስ መክሊቴ ነው ይባል። አሮጊቷ እንዴት ነው እሺ የምትለው? መዳበስ መክሊቷ ስለሆነ እሺ ትላለች። ደግሞ ስለሱ አታስብ ሳሚ። እኛን የጥሩ ሆቴል ምግብ እንዳማረን ሁሉ እሷንም ወንድ አምሯታል። ለምን አልነግርህም? ወይኔ ሳሚ ይኸውልህ ሳሚ ትሰማኛለህ? በዶላር ነው የምንጫወተው ከዚህ በኋላ በቃ። አሁን ይኸውልህ ነብዩ ልጥራውና ይቅርታ በለው። ከዛ ወደምናደርገው እቅዳችን ንግባ። ተቃበይ ሳሚ ይላል። ለምን ነበር የፈለግሽ? የፈለግኩማ ለሁለት ነገር። አንደኛ የጠየከኝን ብር ልሰጥ። ሜልዬ በእግዚአብሔር በጣም ነው የማመሰግነው። ወያታካብደው እንዴ ሜልዬ እንድንማላካብደው ምን የመሰለ ማሽን እኮ ነው ያመልጠኝ የነበረው። ሰሞኑን ደግሞ ብራዘር ከአሜሪካን ሳይመጣ አይቀርም። ዳኒ ሰለሞን ዳኒ ነው ደውሎ ከአንድ ከ10 ቀን በኋላ ሳልመጣ አልቀርም ብሎኛል። ኧረ ይምጣልን ዳኒዬ ይምጣ እንዴ። እና እሱ ከመምጣቱ በፊት አንድ 5 ቀን ወጣ ብዬ ለና ማለት ፈልጋለሁ። አሁን ገባኝ።
ከዛ እስከምትመለሽ ድረስ እኔ ቤት አስተዳድራለሁ። ሜሊ ምሳ ቀርባ። እሺ አሻቸው እንደ ወንድ ብላ እንጂ አይዋ አክስቴ ከዚህ በላይ ጨምር። እሺ ወደስ ይበል እንደሱ ነው እንጂ እንደሱ ነው። አንቺ ግን በቃ ሁሌ ሰላጣ ብቻ ነው የምትበይው ማለት? እንጀራና ስጋውን ማለት እናንተ ትተነዋለን። የነገሩ ለዚህ ይመስለኛል ቆንጆ ነሽ። እኔ እናትህ እኮ ማቹርድ ነኝ። እንደ ወቅቱ እንደ ጊዜው ነው። ስማ ነበር ልጄ እንደሚመጣ ሰምተሃል? ሜሊ የነገረችኝ። አቤት ፍጥነትሽ! ምን አለበት ለሌላ ነገር እንደዚህ ብትፈጥን። አሁንማ እንደዚህ የሚያስፈል ነገር ነው? አይ የሚያሸልም ነው። ስማ ነበር ብቸኝነት ቀረ። እንዴት? በቃችን ቤት የልጄ ጓደኞች መጥተው ሊያጨናንቋት ነው። እውነትሽ ነው? ያርግልሻ እንግዲህ አክስቴ። እንዴ ሊያረገው ነው አልኩህ እኮ በቃ ቻለው አለቀ። አቦ በእናትህ እግርህን እዛ አድርግ። ምንድነው አቦ ነው? ምን ተነካ? ምንድነው? እባክህ እዚህ አፍንጫ የሚቆርጥ እግርህን ከላይ ላይ አንሳ። ተው እንጂ የአንተ የፈረንሳይ ሽቶ ነው። መረተውን ተኛበት በመድኃኒዓለም ተው። እባክህ ተው ምናምን ይለኛል። አላርም ሞልቶ የቀሰቀሰን እሱን አትናገር። እኔ እኮ ልክ መሄጃ እንዳለው ሰው ለምንድን ነው አላርም ሞልቶ ለምን ዝም ብለህ አትተኛ? እና በእንቅልፍ እዚሁ ስር ሰድጄ ልቅርልህ? ኧረ በተደፋ እንደውም ተነስቶ ቁርስ ይስራል። አዎ ይስራል። እባክህ ተወኝ አንተ። ቁርስ ስራ ሂድ በእናትህ ሂድ። ኧረ በእናትህ አንተ ነው ወይኔ ተነሳ። እዚህ በቃ ምንም መተኛትም አልችልም። ምንም አንተ ምንድነው እንደዚህ የምትነጫነጭ? ምን አገባህ? በቃ ዝም ብለህ ሂድ። ምንድነው? ስማ ደግሞ ላስተዳድር ነው የመጣሁት። ምንም ነገር ማድረግ አልፈልግም። ገባና አስተዳድራለሁ፣ እሄዳለሁ በቃ። እሺ እዛ ውስጥ ነው። እስኪ ፊትህን ፈታ አድርገው። ለምንድን ነው ፊቴን ፈታ ማድረገው? ደግሞ ትንሽ የተማረ መሰል። እስኪ እንዴ የት ነው ይዘኝ የመጣው? ምን ያስፈልጋል እኔ የተማረ መምሰል? እኔ ስለናንተ ታሪክ ነገር ነው የነገርኳት። ምን አስዋሸ? ምንም ማዋሸት አያስፈልግም። ምን አገባኝ? ማነው? ማነው? እኔ ነኝ። ድምፅ እንደው አትሰጠው። ሰላም እግዚአብሔር። ስማ ደግሞ ስታወሩ አንቱ እንዳትልሽ። አንቺ ነገር ያለው አንቺ አክስቴ እንዴት ነሽ? ስርጉት እባላለሁ። ሳምሶን እንዴ ዶክተር ነው አላልከኝም ነበር? ዶክተር ነው እኮ። አዎ፣ ግን ብዙ ጊዜ ግንኙነት ያበላሻል ብዬ ስለማስብ አልጠጣም። እንዴት አይነት ጉሩም ሰው ነው ባክህ! በጣም ማቹርድ የሆነ ሰው ነው። በጣም እኔም በጣም ደስተኛ ነኝ ቤቴ በመገኘት። ቁጭ በል። ምን ደርስ እንዳንቺው። እሺ ቁጭ በል። እሺ እሺ ዶክተር የሚጠጣ ምን ላምጣ? የተመቸው ትሽል ነው ትንሽ የሚያደናብር የተመቸሽ ምን ቀልጠፍ ብል በቃ ምንድን ነው ዶክተር ነው ተብሏል። በቃ ዶክተር ደግሞ ዶክተር ስለኛለህ እንዴ? ምን አቀሉስ ዶክተር ደግሞ አትነግረኝም እንጂ ዶክተር ብያለሁ ብለህ በስመ አብ። ደግሞ እንዴት ነው የሚያደርጋቸው? ለምሳሌ አንቱ አትበል አልኩህ። አንዴ ዲጋ እኔ አንቱ ባላት ብቻ አንቺ የምትባለች እንዴት ነው የሚያደርጋት? በቃ አንቺ በል ይሁን። እንደሱ በላ ዶክተር ቺርስ። ለምንድን ነው ይሄን ሁሉ ተሸክመ የመጣኸው? ዶክተር ነው ሰው እጅና እግርህን ብቻ ነው ይዞ መምጣት።
የምን ዶክተር ነበርኩኝ ነው ያልከኝ? ዶክተር የብልት ዶክተር ነኝ። የብልት? የብልት ዶክተር። የብልት የሴት ለማለት ፈልጌ ነው። የሴት ጸጉሯ፣ የሴት ጡት፣ የሴት ቂጧ። ኦኬ የማህፀን ዶክተር ነኝ ማለት ነው። የሱ ዶክተር ነኝ። ታዲያ ዶክተርዬ እኮ እንደው አገላለጽ ከዶክተሮች ትንሽ ወጣ ያለ ይሆናል። ምን ላድርግ ብለሽ ነው? ምን ሰው እኮ አይረዳም እንደዚህ ባንዴ ስትነግሪ። እንደዚህ ትንትን አድርገሽ መናገር አለብሽ። አሁን አንቺ ቴንክ ዩ በጣም ቶሎ ነው የተረዳሽ። ቴንክ ዩ ሃይ ድንች ፈልጌ ነበር። ድንች? እሺ። አዎ ይበቃል። አረ ይበቃል። ቆይ ልመርቅልሽ። አረ ይበቃል። ይሄ ሁሉ ምርቃት የምከፍልህ ግን ብር የለኝም። ምን ችግር አለው ታዲያ? ክፍያው መሳም ቢሆን ቅር ይልሃል እንዴ? እውነትሽ ነው? ሆስፒታል ካየሁ ጊዜ ጀምሮ በጣም ወድቻለሁ። አረ እኔ ራሴ በጣም ምን አለ በህልሜ እንኳን ብስማ። ነባ ተገናኝተን እስካሁን አላስችል ብሎኝ ነው የደወልኩልህ። ወስደህ ማገድከው አይደል? ልጁ ይሁን እየተሳሳተ የሚኮፈሰው ታውቃለህ? ገና ምን አይተህ? ቪዲዮ ኖሮኝ ቀርሼ ባሳይ ደስ ይለኝ ነበር። እባክህ አሁን እሱን ተውና በእናትህ በጣም ደብሮኛል። እንዳይደብር ሲኒማ እንድገባ አይደል እንደ ብር የሰጠው? እኔ ብቻዬን አልገባ ታውቃለህ። ኧረ እባክህ ብቻዬን እና ደግሞ ለአንተም ሴት ሄጄ ላምጣ። ማን እሺ ሲል? ጉረኛ ሁለቴን ነው እባክህ። በል ይቅና በለኝ። ቻው። አዳሜ እዛ ተጠማምዶልኝ እኔ በህልሜ እንኳን መሳም እስኪያቅተኝ ወይ አይ ዶክተር እንዴት አይነት ሰው ነው እባክህ። ምን ላድርግልሽ? አንተ ግን እንደዚህ አይነት ሰው እስከዛሬ ድረስ አለማስተዋወቅ በጣም ያሳዝናል። እሱ እኮ አይመቸውም። ስራ እኮ ስላለ ነው። ስራ ይበዛበታል። ስራ ምን ያደርጋል? አንዴ ስማ እንላለ። በነገራችን ላይ ቀላል ሰው እንዳይመስልሽ። ልግባ በቃ። ዶክተር ትንሽ ተጫወት እንጂ። አይ ልግባ እባክህ ተጫወት። በእውነት ልግባ። ነገ ስራ አለብኝ። ስለ መስተንግዶሽ በጣም አመሰግናለሁ። He is a sweetie boy. በጣም ነባ ዶክተር ፍቅረኛ የለውም ነው ያልከኝ? የለውም። ታዲያ ምን ይመስላል? እንግዲህ አልተኛውም እባክህ። እንዴት ነበር? አንተ አክስት ግን ምንድነው ያማችኋል? ያማታል እንዴ? ተመቸች? አንተ ግን ያማል እንዴ? ነብዩ በእናትህ ምንድነው የምትቀባጥረው? በእናትህ ደረጃ ኑር እንጂ ስታሽ በኋላ ካወቀሽ ሌላ ነገር ነው። እሺ አሁን ውስጥ ገብተተኛ። በቃ አልተኛም። እኔ እንደዚህ መሆን ነው የምፈልገው። ተኛ ዝም ብለህ። እኔ ካንተ ጋር የምትፈጥረው ነገር ነው ለሰው ጦስ ውስጥ ነው። በጠዋት ቀስቅሰኝ ወደ ቤት የሚሄድ ፈልጋለሁ። ስልኬን ቻርጅ አድርገው እንካ። እንዴት ነሽ? አማን ነው? ፒስ ነው? እንዴት ነው? አዳር እንዴት ነበር? እባክህ አዳር አይበለው። ምን ነው? ደብሮኝ ነው ያደርኩት እባክህ። እናንተ ግን እንዴት ነው? የተመቻችሁ ትመስላላችሁ። በተለይ እሷ ተመችቷት ነው ያደረችው። እውነቱን ነው? ምን ዶክተር ነው ብሎ አሽቶ ሴትዮዋ ታዲያ ምን አጋጠመ? ዶክተር ነው ብሎ አሸ። ዋናው አሁን ተመችቷል አልተመቸህም ነው። በቃ በኋላ እንገናኝ እባክህ። ምሳ ሰርተሽ ጠብቂ። ምንድነው የምሰራው? ስጋ ገዝተሽ ማሳኝ ነው። አምጣ ብር ሰጣላ። እሱ ጭቅና ያለ ስጋ ሳሚዬ። ስማ እንዴት ነው ሰው? የገባላት ይመስለኛል። እሺ እንዴት ነው? እትዬ ትንሽ ጨምሯል። እንደው ምን አባቴ ባደርገው ይሻለኛል። ቆይ እትዬ ግን አንቺ ለምን ብስጭት አታውቁም? የምፈልገውን ሳላገኝ እንዴት ነው ብስጭት የምተው? ይሄ ሁሉ ነገር አለሽ አይደል? እንዴት አለ? ምን ያበሳጭሻል?
አንቺና ሜላ ደግሞ ድንዝዞች ናችሁ። የቤት ዕቃና ብር ይመስላችኋል የሰው ልጅ ጤንነት። ታዲያ ከሱ በላይ ምን አለ? ገንዘቡን ታገኙና ታዩዋለሽ። ሳሚ አልበዛም እንዳሁን ሲልዳ አተሳሚ ይሄ ልጅ እንደለመደው ቆይ ቁልፍ አለ ነገር ሳሚ ኧረ በእናትህ አላታይም ደግሞ ጠጥቶብን እንደው ምን አይነት ልጅ ነው ሳሚ አተ ሳሚ የለም ሳሚ ሰላም ነው ምንም የለም ልጅ አበዛው እኮ አሁንስ በእናታችሁ ባክኛ የትም ሂድ ምን አገባን በቃ ወጡን አምጣውና በልተን ምሳችንን እንሂድ ወደ ስራ ወጡን አምጣው አልሰራም እንዳትለኝ ነው ያው እኔ ሳሚ አሁንስ ምን ይሻለናል በእናትህ ልጅ እንዴ ቆይ ብሩን የሰጠነው እንዲዝናናበት መስሎት ነው እንዴ ያበጭጨን ነው እንዴ ልጅ በእናታችሁ አሁንስ ምንድነው ሰው ይፈልጎታል ማን ትላንትና ተነብዩ ጋር የመጣው ልጅ ዶክተር አዎ ግባ በለው እሺ አይ ሄድ ምን ይገጥራል ሄድ ግባ ዶክተር ይግባ እሺ ቁጭ በል እኔ ራሱ እንዴት እንደረሳሁት ተገርሞ ኧረ እንኳን መጣህልኝ ገነት አቤት ምን ያስፈልጋል ዝም ብለሽ ነው እኮ ኧረ እባክሽ ተይ እንጂ ምን ዶክተርዬ ደም ብዛቴን ብትለካኝ ብዬ ነው ኦኬ ይቻላል ችግር የለም መጣ እሺ ወይ ጣጣይ ደም እንድትለካልኝ ወይኔ ነብዩ የሥራ አንስት ምን ውስጥ ነው የገባሁት ቁመቴ ለክቼ ማላቅም ማለግሪም በሰበሩ መዳን ያለ እስቲ ወንጭ ታሰራል ምን ይገጥርሻል ልጅ ይሄው ዶክተርዬ ደም ላይ ምናምን ችግር አለ አዎ ትንሽ ችግር አለ መኖር አለበት እስቲ ኦኬ እስቲ አንተም አርጋት እስቲ አርጋት እንደዚህ ይሄስ ኦኬ ካይ አይ ኦኬ እስቲ እንደሱ አርጋት እንዴት ነው ዶክተር ጥሩ ነው ወይ ጉዴ እንዴት በጣም ጥሩ ነው ጥሩ ሁኔታ ላይ ነው ያለሽው እንዴት ነው ስንት ይላል እንዴ ዝም ብሎ እኮ ለበሽተኛ ያለው ነገር አይነገርም እውነትም የተማረ ይደረግ ዝም ብሎ እኮ አይነገርም እቺ ገንገበት እኮ ቁጥሩን እየነገረች እኮ ነው በሽተኛ ያደረገች አይደለም ስንት አይነት ነገር አለ ግን ጥሩ ነው ያለሽበት ሁኔታ አይመማር ዶክተር እየመጣ እሺ ስማ አንተ አቤት ሜቴ ቶሎ አዘጋጀው እንጂ እሺ
እንዴት ነህ ነባዬ? ዶክተር መታል? አዎ ጧት ሞባይሉን ጥሎ ሄዶ እሱን ለመውሰድ መጥቶ ነው አይደለም ዶክተርዬ? ሞባይል ጥሎ ሄዶ ጥሩ ነው ነባዬ። እኛን ምስል አይ ያ ደክሞኛል ሻወር ምናምን። አይ ጥሩ ውሰድና ና። ኦኬ እመጣለሁ። እሺ ዶክተር መጣሁ። እሺ ነባ ወጥቷል በጣም። ሄሎ ነባ። ጉድ ልነግርህ ነው የደወልኩልህ። የምን ጉድ? አጀሬው እዚህ አይደል እንዴ ያለው? አትለኝም። ከዚህ ተደላልሎልሃል። እኔ እሱን ራት ሳልበላ እዚህ ጠብቀዋለሁ። አጅሬው ለካ አሮጊቷ ጋር ነው ያለው። እባክህ ለነገሩ ዋናው እቅዳችን መሳካቱ ነው። በቃ ጥሩ። እኔም በኋላ እደውልልሃለሁ። ቻው። ነባኮ ጨዋታ ይችላል። እኔ ራሱ ስራ ደክሞኝ በቃ እረፍት ላደርግ ስመጣ ደውዬለት ምናምን አንዳንድ ቦታ እየወሰድኩት እየጋበዝኩት ምናምን ያስቀኛል። ባላው የጓደኝነት ጉዳችንን አወጣው ብዬ ነው። ይገርምሻል ኦፕራሲዮን አድርጎ ሲመጣ ከኔ ውጪ አንድ ሰው የሚያስቀው የለም። እኔ ብቻ ነኝ የማስቀው። ወይ ዶክተር ናችን ያዛት እንዴ አንተም በለው ያዛት እቺንም ያዛት። ይሄድ ነው ጥበስ በስ አርፈህ ጥበስ አረፍ ልበላ። በቃ ሂድ። አደ ትንሽ ደክሞኛል። እሺ ነብዩ ከኔ ጋር የመጣ ይመስል ብዙ የቤት ሰራተኞች እንዳንቺ እንደዚህ መጽሐፍ ምናምን ሲያነቡ ያጋጥመኝ። ምናልባት አጋጣሚውን ስላላገኙ ይሆናል። ምናልባት ያው የማንበብ ልብ ስለሌላቸው ወይም ባለቤቶቻቸው ይጫናቸው ይሆናል። ሊሆን ይችላል። በነገራችን ላይ እኔም እንዳንተ ሰራተኛን የሚያቀርብ ሰው አጋጥሞኝ ያውቃል። አዎ የኔ እጮኛዬ የአረብ ሀገር ነች ያለችው። ማንበብ እንደምትወድ አውቃለሁ። ማንበብ የምችል ግን አይመስለኝም፣ ምክንያቱም ሀገሯ ላይ አይደለችም። ያሽ አሰሪዎቿ ካገኘው ሊቆጣት ይችላሉ። አንቺ ግን እድለኛ ነሽ አልኩሽ። ለዛ ነው ዶክተር አድርግ ወደ ቤት ወስድ። ገና ካሁኑ ሸክም ወይ ዶክተር የተማርክ አይደለ? ደስታዬን ሙሉ አድርገው። አሁን እኮ ምንም አልሆንሽም እኮ። አሁን እዚህ አይደል በቃ እንግባ ተነስተን። አይዞህ አልከብድህም እኮ ለወደደኝ ቀላል። በቃ ደግፍሻለሁ። እኔ ደግፍሽና ትገቢያለሽ። እኔ ደግፍሻለሁ፣ ችግር የለውም ዶክተር። ጎነት እንትን አይደለም። እኔ ደግፍሽና ተነሽ ጋፋኝ አይደለም። ይኸውልሽ አንዴ ነብዩ ያው በቃ አሁን ገባን እኮ። ምን አለበት ስማ ነቢ፣ እሑድ የውጭ ሽቀላ አለ። ማሽናችንን ይዘን ሄደን ማሯሯጥ ነው። አንቺ ማጣርፈሻል አልደርሳለሽ አይደል? ቀኑ ረዘመብኝ። እሑድ ቀረ እንዴ? ለዛ ለሳሚ እስኪ እንደገና ደውልለት። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አክዝግ ነው። አሁንማ እድሜ ለኔ እያለ ተኝቶ ይብላ። እኔ ግን እሱ ልጅ ምፈራለት ቻሮጊት ፎንቃ ሲዘው ብቻ እንዳይንገላጀጅ ነው ምፈራለት። አረ በእናትህ ምን አረገ? ሳሚ መጥቶ እስኪያወራልኝ ግን ቸኩያለሁ። ምኑን ትላለህ እንዴ? ያሮጊቶች እንዴት እንደሆነ ነው። አንተ ደግሞ የማይጨንቅ ነው የሚጨንቅ። እኔ ነው የጨነቀኝ ሌላ ነው። ምንድነው ደግሞ የሚያስጨንቅ? ሌሊት ያየሁት ኧረ በስመ አብ እንዴ! አሁን ምን ልምታለህ? አንተ ታይ ባከኔ ባይም ሰው ስቀጠቅጥ ነው ማለት ነው። ምን እንደሰለቸኝ ታውቃለህ? ያንተ ውሸት ያ አበባ ምን ያደርግልኛል? ድንግልና ነው። ድንግልና ወሰድኩ ነው።
ወይስ ራሱ ድንግል ነው? ሃይ ቤሊ ደህና ነሽ? ደህና እኛ በጣም ደህና ነን። ነብዩ መጥቶ እያደረ ነው እንዴ? አዎ እያደረ ነው። ማስካውን አልተነሳች? ስልኳ ዝግ ነው። ኧረ በጠዋት ነው የተነሳችው። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም፣ ግን ፀጉር ቤት መሄድ ፈልጋ መሰለኝ። እንደሚያማት እያወቅሽ ብቻዋን? ኧረ መድኃኒቷን አግኝታለች። ስለምን መድኃኒት ነው የምታወሪው? ስለ እናትሽ መድኃኒት ነው። በፊት ከምትወስደው መድኃኒት ሌላ አገኘች እንዴ? መሰለኝ። ብቻ ለማንኛውም ካጠገቧ አትራቂ። እሺ በሉታ። ታዲያ ልጅ በጤናው ነው ስልኩን አጥፍቶ የቀረው? መቼም ገንዘብ ሳይዝና መምጣቱን ሳያረጋግጥ በልታችሁ ጠብቁኝ አይደል? ምግቡን ራሱ ከበላንሽ ስንት ሰዓት ሆነ? እና ይቀራል እያልከኝ ነው እንዴ? እኔ ምን ጠይቀኛለህ ደግሞ? ሳሚ ያ መድኃኒት ከጠጣ በኋላ ምንም አንቲ ከቀረ አለቀልም ማለት እኮ ነው። ለዛ ተኮፍሰን በልተን አስቡ። ባጣና ሲያንቆራጥጡን ታየኝ እኮ በእናትህ ነብይ። አዎ ክፉ ነገር አትቅራ። ምን እኔ ጠራዋለሁ ፊት ለፊታችን ቆሞ እያየው። አንተ ምን ሲያቀብጥ ነው እዚህ ቤት ይዘኝ የመጣው? እዛው ቋድርጋ በየአይነታችን። እኔ ታውቀዋለሁ ሜሊ ነች ያሳየችኝ። አቦ ያንሳት እሷ ደግሞ እንደው እስኪ ውጪ ደርሻ አይቼው ልምጣ። አይቼው ልመጣ ነው። ተው እንጂ በል ቁጭ በል። እንዲህ አይነት ነገር የለም እባክህ። እምሄድ መስሎ ነው? ማንን አጋፍጠህ ልትሄድ ነው? አልሄድም። እሺ ቁጭ በል። አንተ ሰው ምን ይላል እንዴ? ያሾፋል እንዴ? እኩል አይደል እንደ የበላ ነው? ልክ እኔ ብቻዬን የበላው ታስመስለዋለሁ። ዱላውንም እኩል እንችለዋለን። አንተ እኮ ግን ተጨማሪ ማዘዝ አልነበረብህ ነባ። ዱላውን የሚጀምረው ሰውዬ መጥቶልሃል። እንግዲህ አንቺ ቻለው። ተዘጋጂ። እኔ ተዘጋጅቻለሁ። ለመሮጥ ተዘጋጅቻለሁ። የት ነው የምትሮጠው? አንተ ክትፎ በልቶ እንዳንደበድቡት እኔ አልበላሁም ማለት ጉረስ ብሎኝ ጎርሻለሁ። ተው እያልኩት ገንዘብ የለውም እኮ ሳይ ሁሌ ተውሏለሁ፣ ግን የሚሰማ ሰው አይደለም። ሁሌ እኮ ነው የሚያደርገው። እኔ ቤቱን መጠቆም እችላለሁ። ተከፍሏል ሰው ተከፍሏል። ማን ከፈለ? ጓደኛ እኔ ራሴ ቀላል እንደነገጥኩኝ እንዴ ሊደፋ ነው ብዬ ይፈሪ አንተ ስልኩን ያነሳው ማውኑ እንትን አያነሳው ሄሎ ነባ ስማ የሆነ ጥግ ሊያዝ ብዬ እኮ ነው። የተከተለኝ ሰው አለ እንዴ? የተከተለ ያለ መስሎንም እየሮጥክ ነበር። ታሾፋለህ እንዴ? ቀላል ተሮጠ። አንተ ተረፍክ ግን። በእናትህ ተመለስ። ሳሚ እኮ ነው ጉድ ያደረገን። ኧረ እባክህ እንደዚህ ብለህ ጥራው ብለው ነው ልታስቀጠቅጠኝ? ስማ ብዙ ፈሪዎች አይቻለሁ። እንዳንተ አይነት ግን የምርጥ የተሳካለት ፈሪ አይቻለሁ። ብለህ በቃ አሮጊት ቀልድ ጀመርክ አይደል? ከዚህች አሮጊት ጋር እያልክ ይዳተ ጨምላቃ የምን አባቱ ደደብን ካንተ እንደዚህ አይነት ቀልድ አቁም በለው። ምን ነው ይደረ ስርዓት ያዝ። አሮጊት አይደሽ እንዴ? አንተ ስርዓት ይኖራችሁ እንጂ የምን ምድር እንትን ነው? ተነሱ ጣም ትወጣ። ጉዱን ነው የማየው ዛሬ። በጣም ጥሩ ሁኔታ ላይ ነው ያለው። መድኃኒቱን አገኘ። ከዛሬ በኋላ እኮ በብስጭት የሚመጣ ደም ብዛት የለም። ሳሚ ማለት ይኸውልህ ነው አየዋል። ኬሻ ድብን ያለ ኬሻ። አንተ አሁንም ትናደድበታለህ እንዴ? እንዴት አልናደድም? ነባ በእናትህ የበላሁትን እስክተፋ እኮ ነው ያስሮጠኝ። ደግሞ እኔም ብሎ ክትፎ በይ እንጂ በቃ ፈሪና ደፋሩን ለማወቅ ነበር ተለየ እንዴ? በቃ ይሄ በ1930ዎቹ የነበረ ስታይል እኮ ሙድ እኮ ነው። ምን ነካ? ከዛች አሮጊት ጋር መዋል ጀመረ። እሱም ስታይሉ እንደ ሼባ ተቀይሮ ዱቅ። እሱማ በቃ እንዲቦቅ ዋቃ ነው። ወይኔ ምን አይነት ፈሪ ነው ምናምን ሲልሽ ነበር።
አያር ነባ አዋዋል ሰውን ሲለውጥ እንዴ አሮጊቶች ሰውን ጀግና የሚሉት በማደባደብ ይሄ በማፈላለጥ ምናምን ነው። በጭንቅላቱ የሚጠቀም ሰው ድሮም ለነሱ ቦቅቧቃ ነው። ይሄማ የታወቀ ነው። እንጂ ቢያሮጊት እንዴት እንደሚያረጋት ባየሁት ኪሳና ምናምን ይገባላታ እንዶ ሲገለጭጫት እንዶ አንድ ቀን ባየሁት በእና እንዲህ ብሎ ነው የሚሰማት እንዴት ነው አይገርምም ግን አሁን እንደዚህ የሙጥ እንዲል ያኔ እንደዛ ማበዱ አይገርምም ምን ነካ ሳሚ የተፈጠረው ለእንደዚህ አይነት ነገር ነው ስለ ይሄ እንደኛ በላቡ ምናምን አረ ወፍ አታስበው አውደልድሎ ለመኖር የተፈጠረ ልጅ ነው ሳሚ ማለት ምን ነበር የጠየቅሽን ጥያቄ ፍቅረኛ ነበረ ሆይ ሊባክስ ለእንደዚህ አይነት ነገር ጊዜ ነው ያውቅ ምንም አላውቅም ነው የምትለኝ ያው በስሱ ምናምን ማደረጋሉ እንዴ ነው በስሱ በስሱ ማለት ያው በስሱ ነው በስሱ የአማርኛ ቃላት ነው ማለት ነው ከአማርኛ ውጭ ሌላ ቋንቋ አላውቅም በስሱ ይኸውልሽ በስሱ ማለት ከጓደኝነት ያላለፈ ግንኙነት ማለት ነው በቃ ኦኬ እዚህ በስሱ ያንን በስሱ ስንለው ይሄ አሁን ያለንበትን ደግሞ በሻካራው እንለዋለን ገባኝ ሻካራ አንቺስ ፍቅረኛ ነበርሽ ያው በስሱ እንዴት አንተ ያያ ቆርጥም እንዴ መቼም አይኔ ያየ ጣቴን አልቆርጠው በልሻውን ተነስና ሄደ ቲታነስ ተወክተና ኧረ እባክህ ደሞ ለዚህ ቲታነስ እኔ ራሴ ቲታነስ አይደለም ይላል እንዴ አንተ አመረቅዝና ተሞታለህ ደርሰና ሂድ እንደወረ በገላገለኝ ደሞ ምን ሆንኩ ነው ምንም በቃ ደልቶኝ ተመችቶኝ ሙልቅቅ ብዬ እየኖር ሞታ ማረኝ እንደኔ ሞታ አምረኝም እንዴ ምንድነው እንደዚህ ተስፋ የምትቆርጠው ነገ ምን ታውቃለህ ነገ እያልን ስንት ነገሮች አለፉ ይሄው ምንም ጠብ የሚል ነገር የለም ይሄው ዛሬ መቆረጥ የጀመረው ጣቴ ነገ ደግሞ ዳንገቴ ዞር አንተ ግን ከፍተኛ ነው ተስፋ የመቆረጥ ችግር አለብህ እስቲ አሪፍ ነገር ይታይ እንዴ የሚታይ ነገር ሲኖር እኮ ነው ተስፋ የሚኖረኝ አይደል እንዴ ያደለው በ13 አመቱ ዝናን ይጎናጸፋል እኔ በ26 አመቴ ነገ ጥሩ ቀን ይሆናል እያልኩ እዚህ በተስፋ ማቀቃለሁ ኧረ እባክህ አንተ ልጅ እንዴ በእናትህ መነኝ በቃ ነገ አሪፍ ቀን ይሆናል ተቃበል ነው እንደዚህ እንዴ አቦኔ አንተ አልጋ ስራልኝ ያለች ሴትዮ መጣ ነበር ባኪ ደግሞ ጤና የለውም እንዴ እዛው ራስ ሰርተስጣታ ምን አባቱ እንደስ ኤግዚቢሽን ቆመኝ አታ አቤት ናስኪ ምን እንደ ሞዴሊስት አቋቋምን አሳምረህ ታኛለህ ኮትኮት እንጃቦቹን አንተም ገብተህ አሮጊቷን ኮትኮት ስማ ሜላት እኮ ነገ ነው የምትመጣው ጉድ ነው ምን ነው ጉድ ወንድም ያንተ ሜላትን አታውቃት ምንም ቱምባክ ሳሚ እንደሆነ አንዴ እግሩን ተክሏል የኔ ጌታ በዲጅኑ አትነቅለው በዲጅኑ ግን በእርግጠኛነት ጣላኛለች ምን ስላረክ አንተን እንጂ ማታውቅ ሳሚን እኮ በደንብ ታውቋለች ስማ የዛኔ ቤት የመጣስ ጊዜ ግን ብኖር ኖሮ ደና አርጌ ነበር ማሰምጥል ዘመዶቼ ላይ ተዘምቱ ዝም ብለ ይመስላል ግቢ ወይስርኩት ግቢ አልኩሽ እኮ ሃይ ሜላት ያለ ክፍልሽ ነው የገባሽው ምንድነው ነገር ሙታል አዎ የማየው ወጣቱ ሳምሶን በወጣቱ ፍቅረኛው መኝታ ክፍል ተኝቶ ፍቅረኛ ይቅርታ መደወል ነበረብን ናንተ ተነስ ቀጥ ብለው ውጣ ወዴት ወደዛ ጎሮኖ ቤት ነው ስነ ስርዓት ነው ና ውጣ ስነ ስርዓት ይኑርሽ
እንዴ የሚስት ንብረት የባል መሆኑን አታውቂ? ለዚህም ተደርሶልኛል። ደግሞ 18 ዓመት የሞላሽ ዳውላ ነሽ። አንቺን የምንቀልብበት ምንም ምክንያት የለም። ናውጣ ምንድነው ምጮሂው? እማ ምንድነው ማየው? አመካይ ማጥንት ከአባቶቻችን የወረስነውና እማ አንቺ ከዚህ ጋር ሜላት አንደኛ this is my class ሁለተኛ ወለድኩሽ እንጂ አልወለድሽኝም ሶስተኛ አንቺ የፈለግሽውን በውጭ እያደረግሽ መጣሽ እኔን ታቅበሽ ኑሪ ልትይ አችን ገባሽ? ቢያንስ እንኳን ልጅሽ ሊመጣ እኮ ሳምንት ነው የቀረው። ይምጣ እሱ እኮ ቢመጣ አንድ ፐርፊውም እንጂ ባል ይዞልኝ አይመጣም። ይህንን እያየ ዝም የሚል ይመስልሻል? አይበላ እንደውም እንዳይመጣ ደውለሽ ንገሪው። አንዴ ውጭ ልታናግረኝ ትችላለህ? ሜላት ማነው ጀርባ ላይ ስጋ የሚጭነው? ውጪ get out! ምን የዘንድሮ ልጆች እኮ አይሰሙም። ስርጉት እውነቴን ነው የምልሽ ሜሊ፣ አንቺ ከሄድሽ ቀን ጀምሮ ነው እዚህ ቤት የማየው። የቅርብ ቀን ግንኙነት ግን አይመስልም። ተመቻችተው ይሆናል። ምን ማለት ነው ተመቻችተው ማለት? ባለፈው ስደውልልሽ መድኃኒቷን አግኝታለች አልሽኝ። ይሄንን ጎረምሳ መሆኑ ነው። ለመሆኑ ነብዩ እዚህ ቤት ይመጣ ያድራል? ከሁለት ቀን በኋላ የሚያድረው ዶክተር ነው። ዋና ዶክተር ይሄ አንቺ ጎረምሳ ነው ብለሽ የምታቀዩ ነው? ይሄ እኮ ድንጋይ ላይ ቁጭ ብሎ ወጪና ወራጁን ሲሳደብ የሚውል ቦዘኔ እኮ ነው። ያኔ አንቺ ልትዝናኝ ስትሄጂ አክስቴ ብቻዋን እንዳትሆን አስተዳድራት አላልሽኝም? እና እንደደበረኝ ሳሚን ይዤ ሄድኩኝ። ከዛ ሳሚን ስታይ ሌላ ማላቃት አክስቴ ሆና አላገኛት። እኔ በጣም ታፈርኩትኝ። በቃ እኔ እንደው ምን ነው ይዤው ባይልኩ ግሬን በቆረጠው ነው ያልኩት። እሺ እሷ እንደዛ ነው። የሱ ምን ይሉታል? እኔ ገረመኝ። እሱ አይደል እንዴ ይማ የተቀነባበረ ነገር አለ ማለት። አንተ ስለሱ ለሷ ነገርካት? ይዘኸው ነው አለች። እንዴት ያው ሹገር ማሚነት መሆኑ ነው። አንቺ እኔ ነኝ እናቴን አሳልፌ ለጎረምሳ የምሰጠው? በጣም ገርሚ ነሽ። እሺ ልቀቂኝ። ተረጋጋ እና ቁጭ በል። እሺ አንተ ለምን አደረገውክ? አልነገረችሽም እንዴ? እሷ ሳሚ በጣም አናዶኝ ተናንቄው አይደል እንዴ ውብላ ጮሃ አስጥላኝ። እንደገና በቃ ሁለተኛ እዚህ ቤት እንደመጣ ብላ ያባረረች። ጉዷ እንዳይታይባት መሆኑ ነው። ታዲያስ እኔማ ነባዳኒ ደውዬ እንዳትመጣ ብየዋለሁ። ይሻላል። ከዛ ድረስ መጥቶ እንደዚህ አይነት ነገር አይቶ ጥሩ ነገር የሚፈጠር ይመስላል? እንኳን አትምጣልሽው። ኧረ ይሄ ልጅ ከሰማ ከዛ ቤት ግን እንዲርቅ ነገር ደግሞ ሽራፊ ሳንቲም አያገኝም። እሺ ሽራፊ ሳንቲም አያገኛትም። ብዙ ጊዜ እኮ ስታሽ ቀስ ብለሽ አይደለም የምታሽው፣ እንዲህ ውልቅልቅ እስክል ድረስ ነው የምታሽው። ስብርብርህን አወጣሁት አይደል? ልስርኩ ሰው እኮ ወገብ ሲያሽ አለው አይነት ቀስ ተብሎ ከትከሻ ይጀምራል ወደ ታች። እንደዚሁ ለሚቀጥለው ቀይራለሁ። አሁን ግን መጠገኛውን እዚህ ቤት ግን በቃ ካለም ምንም አይሰራም። ይጠግናል። ዝም ብለህ ጠጣ። አይቺ ቆንጆ ነሽ። ቆንጆ ነው ይሄኛው። ስኳሩ አሪፍ ነው። አንቺ ዳለች እኔ ሜላት አይደለሁም ከዚህ ግቢ ፈንቅዬ ባልጥለ። ዛና ልታይ አይ የሚሸጥ ነው። ለግዢማ ምን ያደርግልኛል? እዛው ፀጉር ቤት ሄጃለ። ስንት ነው? 50 ብር።
50 ብር ምንድነው? አልትራሳውንድ ነው እንደሚያሳየው? ከገዛ ካልገዛ ጥሩ መጨረሻ ነው ወይስ እንዴት ነው? ማታ ማታ ሞዳትን ሴት ያሳየኛል እንዴ? አስማተኛው መስታወት አስመሰልሽ እኮ በእናትሽ። መጨረሻ በቃ ጠቅሊው ምን ሰውን ግን በልብስ አስገምጥ። ቆይ እንዳትከፍ። አንቺ ግን አታፍሪ ነው ወይስ ወንድ ነው ምንም አያውቅም ብለሽ ነው? አገባሽ። እውነትሽን እኮ ነው። ሸምሱ ሱቅ 10 ብር ነው የሚሸጠው። አላውቀውም። በላ ሌቦች ደስ ብሎኛል እኔን ሲሄድ አገኘኋት እሷን ደስ ብሎኛል እኔን ሲሄድ አገኘኋት እሷን ደስ ሜላት አንቺ ግን አስቢበት። የማደርገው ነው ነኝ የማሉ ይሄ ደሃ ልጅማ ቀጣይ ህይወቱን ያሳምራል። አንቺ በቃ መዛት አይሰለችሽም ማለት? እሱ ስሩን ተክሎ አንቺን ከስርሽ ሊነቅልሽ ነው። አንቺን የፊት ትዝቻለሽ። በዚህ በ3 ቀን ውስጥ የማደርገው ነው ነኝ የማቀው። አይበላት እንክት አድርጎ እየበላ ነው። መጀመሪያ ሲመጣ ያለው መልክና አሁን ያለው መልክ አንድ ነው። በየ3 ቀኑ በጉን እየገሸለጠ ለነገሩ እውነትሽን ነው። ምሰራው ነው ነኝ የማቀው። ግቢ አሁን ተራ እናግረኝ በእናትህ አይደብርም እንዴ? ታልኮን ሳህን ካላመጣ ከኔ ጋር ንግግር የለም። እሺ እንኳን ሳህን ልቤንም አይደል እንዴ ጥዬ የመጣሁት? እሱን የራሱ ጉዳይ። እንደሱማ ማለት አትችልም። አይገርምም? ፈጣሪ የብቸኝነት ዘመን አበቃ ብሎኝ የምፈልጋትን ሴት ሲሰጠኝ እንኳን ሳህን ፈንጅስ ብጥል ቅር ይላል። እኔ እኮ አንተን ማመን ይከብደኛል። ቆይ ልጅቷን አግኝታታል? እናቴ ትሙት ስል እንዴ እኔማ በቃ ይሄን የተጨመላለቀ ልብስ ለብሼ እሷን በማግኘቴ ስሸማቀቅ የሚሰራ ሰው ወዳለው ብላ የሥራ ሞራሌን አላመጣችሁ መሰለ። እንዴት አይነት የምትመች ልጅ መሰለች! በእናት ነፍስ የሆነች ልጅ ናትሽ። ተመችቶ ነው ያልከው? ባክ ምን ይመቸኛል ያበሻ አይን እያለ ልጅቷ ተመችቻት አብራይ ለሆነችው ምን ይሉታልሽ እንደዛ ማፍጠጥ እንዴ? ቆይ ከዚህ በፊት እንደዚህ የተጨማለቀ ልብስ የለበሰ ወንድ ሴት ይዞ ሲሄድ ታይቶ አይታወቅም እንዴ? ማለት ነው በእናት የሆነ ሰዓት ላይ ማበቅ ነቅዬ ይህ ልብስህን አውልቀ ራቁትህን ሂድ ነው ያለኝሽ። ልጅቷ ግን የምትገርም ነች። እባክህ ቀላል የምትመች ልጅ ናት። በዚህ ዘመን ነባ እንኳን እንዴ የተጨመላለቀ ልብስ ለብሰ ሄዳ አይደለም በወርቅ ተለብጠ ብትሄድ ራሱ አሪፍ ሴት ለማግኘት በጣም ይከብዳል። በጣም ከላይ ከሆነ ግን ምንም ብታረግ ትከተላለህ። ምንም ሰላምዬ በእናት የኔ ተገናኘናል። ግን ምግቡን ገዝቼልህ ሰከም እያልኩ ስመጣ ኋላይ እንደ ጉድ ይፏጫልሽ። እሷ ነች ማን ነው ብዬ ዞር ልላለሁ እያለ ከለከች እያለች አጠገቤ ደርሳላለች። ለካ ህዝብ ሰብስባ ነው ስታስዋጭ የነበረው። ምንድነው ምን ሆነሽ ነው እላታለሁ። እንዴ ምን ማለት ነው? እኔ እኮ አንተን ካየሁ ጀምሮ በአንተ ፍቅር በቃ ተለክፌያለሁ ብላ ቁጭ። አንተ አትዋሽሽ። እናቴ ትሙት ስለ መንታውን እያወረደችው እኮ ነው ለዛው። እንዴ እኔ ግራ ገባኝ። ኧረ በቃ ምናምን እላታለሁ። የባሰ ስቅስቅ ብላ ይይ እንደውም የዛ ሰዓት ነው ምሳቃውን የጣልኩት። ነባዬ እኔ ምን ይሻላል? ጎረምሳ እኮ ሰላማችንን እንስት አደረገን። ሊሆንስ ከዛ ቤት የቀሩት በዚሁ ምክንያት አይደል? አይስዌር እኔ ላስረግጠው ነው። ምን እና እየሰራ ያለውን ነገር እንዲያቆም ነባዬ ብዙ ጥሪ ያለው ብዙ ነገር አድርጋለሁ። እሱ ግን እምቢ ብሎኛል። ሰባብረው ሲጥሉት ደግሞ አርፎ ይቀመጣል። ኧረ አንቺ ልጄ እንዴ ይሄ ነገር መጥፎ ነው፣ ወንጀል ውስጥ ነው የሚከትሽ። እና ይሄንን እያደረገ ዝም ልበለው? አይ ጓደኛዬም ስለሆነ እኮ ከኛ ዝምድና ግን አይበልጥም። ሱማ ታዲያ
ደብዳቤ ያገኘሽ? ይኸውልህ የፈለኩ ለዚህ ነው። እንደደበደበው አይደለም ነባዬ፣ ይኸውልህ ጥሩ አድርጎ የሚረጣውን ሰው ነው የምፈልገው። የሚደበድብ ሰው ታውቃለህ ወይ? እቺ ልጅ ይሄ ነገር እኔ ምንም ነባዬ 10 ጊዜ እኔ ነገር መደጋገም ነው የሚደብረኝ። የምታውቀው ሰው አለ የለም? አይ ደብዳቤማ አይጠፋም፣ ሞልቷል እንዴ። አንተ እሱን አገናኘ፣ ሌላውን እኔ ጨርሰዋለሁ። አለ እኔ ነኝ ያለ ደብዳቤ አለ። እኔ የምፈልገው ነገር በቃ እሱ ከዛ ቤት ድራሹ እንዲጠፋ ነው የምፈልገው። ምንም ችግር የለም። እሱ ለኔ በጣም ቀላል። ጉዳይ ሰራን እኛው እየረዳን ያሳደግነው ልጅ አልገባኝ። እኔ እናንተን ያስተዋወቀ ልጅ የለም? እሱ ነው ይለ ነብዩ። ኦኬ ይዞት መጣ። ልጁ ቤት ውስጥ ገብቶ ሰምጦ ቀረ። እና ያንቺ እናት የነባ አክስት አይደሉም ማለት ነው? አይደለች። እና ምኑ ናቸው? የነባ እናትና የኔ እናት ጓደኛማቾች ነበሩ። የነባ እናት ስትሞት ማናት የምትረዳው እሱ ነው። የሚገርም ነው ይሄ ቱልቱላ። ለካ እስከ ዛሬ በባዶ ነው ሆዳችንን ሲነፋን የከረመው። የዚህን ያክል ተቀራረባላችሁ እንዴ? ከማን? ከነብዩ ጋር። አይ ኧረ አንቀራረብም። ምን መሰለሽ እኔ አሁን እንደዚህ እንደ አንቺ እንዳልሽኝ አይነቱን ስራ መስራት ካቆምኩኝ ቆይቻለሁ። ገብቶሻል? አሁን የምሰራው መንግስት መጥለፍ ነው። ገብቶሻል? አባባሌ እነዚህ ታላላቅ ባለስልጣናቶች የሉ እነሱን በማፈን ገንዘብ መቀበል ነው። ገብቶሻል? ይሄ ነብዩ የምትዩ ልጅ ይገርምሻል፣ ጉልበቴ ላይ ወድቆ ሲለምነኝ አክስቴ ናቸው ስላለኝ መዋሸቱ ገርሞኝ ነው። ታውቂያለሽ? ከዛም ያልፋል ቀረረባችን እንኳን ግን ቢሆንም ለውሸቱ መቀጣት አለበት እንዴ? ኖ እንደዛ አይነት እርምጃ ውስጥ እንዳትገባ ማለቴ። ለዛሬ ለፈው ለዚህ ስራ የምትከፊኝ ጥሬ የኢትዮጵያ 15,000 ብር አይበዛም? በሚሊዮን ሊቦጠቡጥ የመጣን አንበጣ በ15,000 ብር መገላገል አልበዛም ያስብላል? ወይኔ እንዴ ምን ሆነ ነው እንደዚህ ሮጥከው? ምንም አልሆንኩም አልኩሽ እኮ። ተይኝ በቃ። እንዴ እንደዚህ ላበላብ እስከምትሆን ድረስ እንዴ? ቆይ እሺ ትንሽ ቡላ ልስራለህ? እኔ ደከመኝ እንጂ አልወለድኩኝ። ምን ያደርግልኛል አሁን በዚህ ሰዓት ቡላ? እንዴ ትንሽ ትጠነክራለህ ብዬ እኮ ነው። በእናታችሁ ተውኝ። ይሄ ገንፎ ሙቅ አጥሚት ምናምን የምትሉትን ነገር ነው አለ ብታርፉ። በቃ ይቅር በቃ። ከባድ ሯጭ ነው እባክሽ። በለጠኝ እንዳትል። ከነፋስ ይፈጥናል ስልሽ በዚህ አይነት እንዴት ይዤ እንደማስፈራራው አላውቅም። ይሄ ቅል ጭንቅላቴንን ልቡን ይዞ ነው ደግሞ የሚፍጨረጨረው። ሩጫውን ተማምኖ ነው ወይ ሳሚ? ደግሞ ሰውን ፈሪ ይላል እኮ በእናትሽ። ይሄ ቦጅዋጃ አገኘሁት። ትተዋወቃላችሁ እንዴ? ከማን ጋር? ከሳምሶን ጋር። ኧረ አላረቀው እና ስሙን ጠራኸው እኮ። ቅድም አንቺ ስትጠሪው ሰምቼ ነው። እኔ ኧረ እኔ አልጠራሁትም። እናቴ ትሙት ጠርተሽዋል እንዴ? አልጠራሁት። ጠርተሽዋል ስልሽ እኔ አላምንም። ልዩነታችን እየሰፋ ነው። በዚህ ተስማምታችሁ ነው? በ15,000 ብር ልግባለት። አንተ ይሄን ስራ ልቀጥልበት እንዴ? ማለት መክሊቴን ሳላቅ እስከ ዛሬ መደበቄ በጣም አናደደ። ምንድን ነው የምትይው?
ተከብሬ አመሸው ተቀልዶ የሚኖርበት ሀገር አይደል እንዴ አንተ? በዛ ላይ ያን ፈሪ አሯሯጥኩት። ልቡ እስኪጠፋ ነው አሯሯጥኩት። ብድሬን መለስኩ ነውማ አገኘሁት። ወይ ሳሚ ደግሞ ሰው ፈሪ ይላል በእናትህ ቦቅቧቃ። እንደ ወንድ 1 ሜትር ኩብ የሚያል ድንጋይ አላነሳ መሰለ። በጣም የሚገርም ልጅ ነው በጣም ከዛ ይኸውልሽ ሴንጤን መሽረጥ ሳረግበት ብቻ ድንጋዩን እንደያዘው እግሬ አውጭኝ እልም ሩጫ መሰለ እንደ ሮጠው ንፋስ በለው በቃ አጸዳው ለፒስታው መንገድ እኮ ወደ አስፋልት ነው የቀየረው በቃ በአንድ ሩጫ ብቻ በጣም ይገርም ነው ግን በጣም በቃ አገኘሁት። ስሚ ይሄ ልብስ ለልጁ እንዳትመልሽለት እሺ። በሚስጥር ያዡ ትንሽ ቀንማ እናሯሩጣለን እንዳይነገረው እሺ። ሚስጥር መደበቅማ ታቀበታለህ። ምን ማለት ነው? ስርጉት ምን ነች? አክስቴ ናት። ዝበላት ወሬኛ በግድ አክስት ታረጋቸዋለህ እንዴ? እና አያቴ ናት። የማዘር ጓደኛ አይደለች? እና የግድ መዋለድ አለብን እንዴ? አሁን እኛ ወንድማማች የምንባባለው ተዋልደን ነው? ይኸው ስብከቱን ሲጀምር ይኸው አዎ የእናቴ ጓደኛ ነች። ኧረ እኔ እናቴ ናትን በላት እኔ ምንም አያገባኝ። እናቴ እነ ስርጉት ጋር ብዙ ብር አላት። ያን ብር ደግሞ በቀጥታ በታምር መቀበል አልችልም። ስለዚህ ባንተና በሳሚ በኩል እየተቀበልኩኝ ነው። ብራችንን እያገኘን ነው ማለት ነው። ኧረ እኔ ምንም አያገባኝ ስለሱ። ይኸውልህ ቺንቼ ግን ደህና ቦታ አስቀምጥልኝ። ማሽናችንን ስንገዛ ምን ዘርዝራት ቼክ ነች። ኧረ ደግሞ ጉዶኝልህ ነበር ነብዩ ሳልነግርህ። ማላጨሰውን ማላቀውን ሲጋራ እንዳደገኛ ማፊያ አታያለው ብዬ አጠገቡ አውጥቼ ለኩሽው የኔ ጌታ ውጣ አትውጣ ልሞት ይውጥ ሳል በሳል አልኩ መኪና ውስጥ። አንተ እንዴ ሲጋራ ማጭስ ለካ ከመበየድ አይተናነስም ባክ። ገና አንዴ እንትንለዋለሁ ትንቅንቅ አልኩ። እዛው ጉንጉና መበያን አስቀምጬላት ሎርድ ነበር መኪና ውስጥ እዛው። የሚገርም ነው በጣም የሚያሳዝን። ቢቀርብኝስ በእናት በቃ መኪናው ቶ ይሄ የጠላ እንትን በርሜል እንዴት ነው በወይራ ሲታጠን ታውቃለህ? እንደዛ ጉም በጉም ነው አለ። ቢቀርብኝስ ኖሮ በእናት ይኸው አሁን ድረስ እኮ ስማ እስተነስ ነው የሚጠጣው። ምን ትላለህ? ተነስና አምጣ የሚጠጣ። ሂድና እዛው የለመድክበት ሜዳ ላይ ተኮፈስ ነው። አንተ እሷ ልጅ ግን እንዴት ነው እባክህ እንደጠበቅኳት አይደለች። ምን በቃ አታምርም አታስጠላም። እንደማታገኛ ስላወቅ ነው አይደል? እኔ ብፈልግ የእሷ አይነት በላሜራ 4 አልሰራም እንዴ? በላው ኤሌክትሮድ ቢፈጁ ነው ግፋቢ። በዚህ ላይ ደግሞ የሳሜን የእንጀራ ልጅ ምን ታደርግልኛለህ? እግዚአብሔርዬ ልቤ የፈለጋትን ሰላምዬን ብቻ ይስጠኝ። በደንብ ጸልይ ታገኛታለህ። ሰላም ምን ምሳቢ ጋብዘን እያልን ከቻልሽ ታውቂያለሽ። አንተ ምንም ያለ ምግብ ሌላ ወሬ አቅም እንዴ በመድኃኒዓለም እንዴት ነው? ስነ ስርዓት ችግር አትተባበር። ከባበር እቺ ስቴት ነው ቆይ ትላንትና የት ሄደ? ትላንት ያልኩ ልጅ ጋር ሄጄ ነው። ምን እባክህ ያንጓትተዋል ገና ነው ምናምን እያለ ስማ ካንተ እንደተለየው ትላንትና ምንም ያካክሉ ጠብደል ጎረምሶች። ኧረ እባክህ እግዚአብሔርን ገና ዞር እንዳልኩ ማለት ነው እንደዚህ ዞር እንዳልኩ መጡ እና ምን አደረጉ? ገጀራ የለ ቀንጨራ የለ እንዲህ ጋሻ ጦር እንደዚህ ወደኔ እንዲህ ከበቡን። በቃ እንደዚህ ያድዋ ጦርነት እኮ ተፈጽሟል። እኔ ወንድም እሷን እንደ ግራ አይገባኝ እና ከዛ ሰረቆይ እሺ ምን ከዛ አስተለኛለህ? ጠፍጥፌ ባልዘራቸው ዛሬ ታገኙ ነበር። ስማ በቃ አይታወቅኝም ታውቃለህ። የሆነ ዓለም ውስጥ ነው ያሉትና በቃ ከሆነ ሰዓት በኋላ ብቻ ብንነስ ልጆቹ ወድቀዋል። በቃ ምን እንዳረኳቸው አላውቅም። ሌላ አዳ ውስጥ ሳይከቱኝ በጣም አናዶኛል። በጣም ወያኔ የሞቹ ነው ተረፍስራት ወይ እነ ነብዩ ናቸው። እዚህ እየተጫወትን ነበርና ወይ እንመጣለን። እሺ አንድ ላይ እንመጣለን ከነብዩ ጋር። እሺ እወድሻለሁ።
ያረጋችሁ በጌታ አያ ምንድነው እንደምትሆኑት? አንዬ ምናምን እንደዚህ አይነት ነገር አልፈልግም። ምሳሌም ነብዩ አቁም ስርዓት ነው። እሺ ከዛ ልጆቹ ምን አለ? ወደ ሰይድ እባክህ እንደዚህ አይነት ቀልድ አንተ ለስርዓት ኑር እንጂ ምንድነው እንደምታሽፉት? እሺ ረዛ ተነሱና ልብሳችሁን ቀይራችሁ እዚህ ድረስ የተከተልኩሽ መጨረሻሽ ነው ማለት ነው። እኔ ላንቺ የእንጀራ አባትሽ እንጂ በፍጹም ሽማሽ አልሆንም። እሺ ያው ያንቻል በቃ ብሎት ሊደፍረኝ ነበር ማሳሊ እና ከሱ ሌላ እዚህ ቤት ደፋሪ አለ። እንዲህ ካደረገማ ባለቂ ዋሽቼሽ እንደማላቅ ታውቂያለሽ። እስቲ ነገሩን ግልጽ አድርገሽ አስረጂ። ማንም እንደሌለ ሳያውቅ ወደ ክፍል መጣ። ከዚያ ሊደፍረኝ ሲታገለኝ ስጮህ ጊዜ ህውትቶ ሄደ። እንደውም ነው ሲታገለኝ ተቀደደው ለብሱ። አይኔ እስቲ አንድ ጥያቄ ልጠይቅሽ። ምንድን ነው የምትጠይቂኝ? የደፋሪ ነው የተደፋሪ ልብሱ የሚቀደደው? ሰሜንሽ ሜል ሽናራድነት እኔም በእድሜ አልፌያታለሁ። ቀጣፊ መቀኛ ምን ባክ ያሰብኩት አለሳካ ቢለኝ ተስፋ ቆረጥኩ። የእናትሽ ጉዳይ ነው አይደለ? ታዲያ ሌላ ተስፋ የሚያስቆርጥ ነገር ምን አለ ነባ? ሜሊ እንደው እሱ ነገር እርግፍ አድርጎ መተው እኮ ነው የሚሻለው። ለምን እርግፍ አድርገሽ አትተው? መተውማ የሚባል ነገር በጭራሽ እንዳታስብ። ደግሞ ያ ነፍሰ ገዳይ ብላ ያመጣኸው ልጅ አንዴ ውጭ ሀገር ነኝ አንዴ ክፍለ ሀገር ነኝ እያለ በነፍስ ይጫወታል። ለመሆኑ ቤቱን ታውቀዋለህ? ኧረ እኔ አላውቀውም። ምን ነፍሰ ገዳይ ደግሞ ምን ቤት አለው ብለሽ ነው? እሺ ታዲያ እንዴት ነው ማግኘት የምንችለው? በቃ እኔ ከሱ ጋር ያገናኘኝ ሰው እያለ አይደለ? እሱን እጄ ላገኘውና ፈጠን በል። እኮ ጊዜ የሚሰጥ ነገር አይደለም። ችግር የለም ለዛሳ ብቻ ቀዝቃዛ ነገር ከውጭ እጄ ነው። እስቲ ቀዝቃዛ እሺ አምጣል። እሺ ታዲያ ምርጫዬን ታውቃለህ? በሚገባ ነብዩ ዛሬ በጣም የሚገርም ሙዝ የሚገርም እንዴ! እሺ እኛ ነፍሰ ገዳይ አቤት ተጫወታችሁብኝ አይደል? አረ ጨዋታ አይደለም። እኔ ነብዩን ፈልጌ ነው የመጣው። ዝም በላተ መንግስት ጠልፋለሁ አገር ገዛለሁ እያልክ ቀለድክብኝ አይደል? ሜላት እንዳትሳሳች። ኧረ እባክህ አንቺ ስርዓትሽን ያዢ። እንዴት ምን አፋን ትከፍታለች? እዛ የለመድሽው ሳሚ ላይ ሄደሽ አፍሽን ክፈቺ። ብር አምጣ ያለበለዚያ አስጠፍርሃለሁ። እሺ እባክሽ ለነብዩ ይላክልሻል። እኔ ሰው ብር አልፈልግም። ግን አፍሽን ዝጊ። ነብዩ ገደለኝ ነብዩ።
ወይኔ በጣም ያምራል። እኔም አንተን ለማስደሰት ሁሉ ጊዜ ዝግጁ ነኝ። ይቺ ባለጌ ልጅ አስቀየመችው አይደል? እኔን የሚያስደስተኝም የሚያስከፋኝም ያንቺ ተግባር ብቻ። እንዲከፋህ አልፈልግም። ትናንት እንደማስበው አይደለም ዛሬ። አሁን በጣም ወድሽ። እኔም በጣም ወድሃለሁ። ከፍቶታል ብለሽ ነው እንዲህ አይነት ሆቴል ተከራይተሽ የጠበቅሽ? አንድ እሱ ሲሆን ሁለተኛው ደግሞ ሁለተኛ ምን? እንደማትቆጣኝ ቃል ግባልኝና እነግርሃለሁ። አልቆጣሽም። በቃ ልንገርህ። ምንድነው ንገሪኝ? ምን ያስኮረምሻል? ንገሪኝ እንጂ ንገሪኝ። ይኸውልሽ ቆንጆ ልጅ የፈለገ ነገር ይምጣ፣ በቃ ንገሪኝ። የፈለገው ነገር ይምጣ፣ ንገሪኝ። በቃ ልንገርህ። ንገሪኝ አልኩሽ እኮ። አርግዣለሁ። አንቺ ነሽ ያረከሽው? አዎ ፍቅር። እኔ እንዴ አረገዝኩ እያልሽኝ እኮ ነው። ከኔ አላረገሽም ብለህ አላመንከኝም ማለት ነው። እንዴት አንቺ እርሱ እንዴት ነው ልታረግጂ? አንተ መውለድ አትችልም? እኔማ መውለድ እችላለሁ። እንዴት ነው የማልችለው? አንቺ እንዴት ነው? መውለድ አትችልም እያልከኝ እኮ ነው። እኔ እኮ አይደለም ስልኩትዬ፣ እኔ እኮ አይደለም። ይኸውልሽና ሳይንስ ነው የሚለው። ሳይንስ ምን አባቱ ያውቃል? ደግሞ እኔ በዚህ ላይ አሁን እያቅለሸለሸኝ ወደ ላይ እያስመለሰኝ ነው። ወደ ላይ እያለሽ ነው። ፉድ ፖይዝን እንደሱ አይመስለኝም። እንደ በፍጹም አይሆንም። ምግብ በቃ አልስማማ ብሎሽ ነው እንጂ አይደለም አይመስለኝም። ታዲያ እንዴት አንቺ ልታረግጂ ይዛችሁ ስልኩት? የአብርሃም ሚስት ሳራ በስተርጅና አይደለም እንደ ወለደችው? ሰምተሽ ነው? እኔ እኮ በእድሜ ከሷ አንሳለሁ። አንቺ እኮ ገና ሕፃን ልጅ ነሽ ሚጥዬ። እሺ ሳሚና ምንድነው? እሺ ድሮም ወንዶች እኮ አበቅልሻለሁ እድልሻለሁ ትሉና ስታር ወይኔ ዛሬ ግን እንዲህ ልትሆኑ እኔ ልቀቀኝ። እኔ እኮ ወድሻለሁ። አንቺ የሆነ ታርግዘሽ ከሆነ ልጁ እንዲወለድ ይወለድ። በጣም ነው ደስ ብሎኝ የምቀበለው። ግን አሁንም በቃ ማው ነገር እንዴት አይሆንም? ካላመንከኝ ሆስፒታል መሄድ እንችላለን። አዎ ስሜት ነገር ነው። እሺ አሁን ምን አድርጌ ነው የምትይኝ? የመጨረሻ ውሳኔሽ እንድትነግሪኝ እፈልጋለሁ። የመጨረሻ ሀሳቤንማ እየኖርኩ እያሳየሁሽ እኮ። የሰፈሩ ሰው ግን ምን እንደሚል ታውቂያለሽ? የፈለገውን ይበል። እንደውም ከቻልሽ አንቺም ተባባሪያቸውና ኦርኬስትራ አቁማችሁ ዝፈኑ። እኔ ስርጉት እንደሆነ በዚህ ሰምቼ በዚህ ነው የማፈሰው። በቃ ይሄ ነው ውሳኔ። በነገራችን ላይ ሜሊ ልንጋባ መሆኑን ነገርኩሽ እንዴ? ብራምባ ሰበረልው ሳሚ ልጅ ብር ሰው ያያል እንዴ? እባክህ አበሻ ስታብድን በትዝብት ያያል፣ ስትደሰትን በትዝብት ያያል። የታወቀ ነገር ነው። ስለዚህ እርሳው። ታዲያ ጭፈራው ሰርጉ ላይ ይሻል። የዛኔማ እንቀውጠዋለን ነባዬ። አለገና የአንትዬ መች ተበላ። አለገና የነባዬ መች ተበላ። አለገና በለው። ቀውጢ ነው የሚሆነው የዛኔማ። ታየዋለህ። ቀውጢ አንደኛ ሚዜም ሆኖ እኔ ነኝ በለው። ተቀወጠ። ይኸው ምድረ ልጥጥ መሃል ገብቼ እምነሸነሽበታለሁ። ታዲያ ጭፈራው ሰርጉ ላይ ይሻል። የዛኔማ እንቀውጠዋለን ነባዬ። ያንተም ከአረብ ሀገር ትመጣለች፣ እኔም ባለቀ ሰዓት አግኝቻታለሁ። አንተ ሳቀጥራት ነው እንደጎለትከኝ? አረ ተቀጣጥረናል። አንተ ግን ሴሰኛ ዶግ ታውቃለህ እንዴ? ቦት ይወጣል ሴሰኛ። ወይኔ ምን ስለምን? አረ በጣም ገርም ሰው ነኝ እኔ። አንቀን ሳሚ እዛ ሆስፒታል ውስጥ ሞተብኝ ብዬ ጨነቃለሁ። ሰው በጭንቅ ሰዓት ሆስፒታል ውስጥ ሴት ይጠብሳል። በልበል ላሻ በል አንተ። ሌላ ወሬ እንዳትወራ። ደግሞ ዛሬ እንዴት ተብለጭልጫ ነው የመጣችው? ልሙጥ ላሜራ መስላር እንደ መጣችው። ሰላም እንዴት ነሽ? ሰላም እንዴት ነሽ? ሰላም ተጣፋፋን። ስራ አንቺ ነሽ አይደል? ያን ቀን ምሳዬ እንዳልበላ ያደረግሽኝ?
ቆይ እንትን ነገርኩ የቱ የቡቲኩ የቡቲኩ የምን ቡቲክ የት እንደተገናኘን አልነገርኩም ነግሮኛል እንትን ሆነ በጣም ነው ፊል ያርኩትኝ በጣም ሴልጅ እንዲለፍቅር ሚስቶ ደስ ይላል ነገር ግን በጣም ፊል ያርኩኝ በቃ ለከሰች ምናምን ሲለኝ በጣም አዘን ቆይ ማን ያለቀሰ ነግረው ነብይ ይቅርታ የውጭ ስልክ ነው ውሸት በዛ እንጂ እኔ ሞልቻለሁ ግን ትንሽ መፈተን አለ ምን ነው በጣም አፈቅርሻለሁ እኮ ሰላሚ ማለት እኔ ጓደኛ አለኝ እንዲህ ነው ጋብቻ ወረት ያልዳሰሰው የአብርሃም ሳራ ፍቅረኛው እንዴ ረሳ አልቻልከውም በቃ አይደል አሁን ደግሞ ሞቅ ያለ ወገብ የሚፈትሽ ሙዚቃ ይከፈታል ከዛስ እንደነሳለና መጀመሪያ ወዱ ባለቤቴ አረ ይነሱ በቃ ይሁን በቃ ጃሽ አንተ በጣም አሪፍ እናሽ ሙት ምን ነገር አልፈልግም በቃ ጨፍና ነው ተነስ ጨፍር አሁን ደግሞ ጨፍር እኔ ጨፍር መቻልኩን ጨፍራለሁ እንደ ወይካሽ ተነሽ በቃ ስርኩት አንቺ ተነሽ በቃ እንጂ ስርኩት አንቺ ስርኩት እንዴ ስርኩት ገነት ስርኩት ሜላት ገነት ስርኩት አንቺ ሆይ ይኸውልሽ ሜላት ገነት ስርኩት ይኸውልሽ ሜላት ሆይ ገነት ነበረ እኔ ደግሞ ይሄንን ሳልፈራ ነው የቀረሁት አንቱ ያልክ ብጠራት እኩያ አይደለችም እሺ እኔን ከተመቸኝ ካስደሰተኝ ምንም ልበላት ምን አገባሽ አንቺ ይኸውልህ ዶክተሩ ውጭ ሀገር ሄዳ እንድትታከም ነግሮናል አሜሪካን ሀገር ደግሞ ካርድ ስላላት ወደዛ ለንልካት ነው
ድና እንድትመለስ ጸልያለሁ። ዳግም እንኳን የምታገኛት አይመስለኝም። ባይሆን እኩያና ቢጤህን ብትፈልግ ጥሩ ነው። ሺህ አንጀት የሚያቆስሉ ቃላቶችን አንድ ፍቅር ይገላቸዋል። ያለ እሷ ስትሄድ ከኔ ጋር እጅ ላይ ያሉትን ንብረቶች ሁሉ እናወራርዳለን። እሺ ኩሏል መንጋቱ ሊያበስር በላቱ ትዝታ መንገድ ጀምር ቀኑ መጥቷልና ብርሃኑ ይውሰድ ያመጣ ነፋሱ ደብር ሰው ከተከበብኩ እኔማ አልፈራህም የጨለማው ንጉሥ በቀን ኃይል የለህም አሁን ገለልልኝ ልቀቅልኝ ቤቴ ማታ የቀረብኝ ልጨርስ እንቅልፍ ደካማ ነው መቼም የሰው ልጅ በምድር ክፋት የሚመልስ ላንተ መልካም ብድር ሁሉም አልፏልና ጌታ እንደ ፈቃድ ይቅር በለኝ ማለት እንደ ቸርነት ትክክል ነኝ ብዬ ስሳሳት ኖሬያለሁ ባለማወቅ ድፍረት ብዙ አስቀይሜያለሁ ውስጤ ተጸጽቷል ምሕረትህን እሻለሁ ውስጤ ተጸጽቷል ምሕረትህን እሻለሁ አስከፊ ጌታዬ አንተ ባልፈቀድክልኝ መንገድ እጄ ህይወቴን አበላሽቻለሁ። የህይወት መስመሬን ማስተካከል ለስራ የተነሳሳው ልቤን አጀግነ እንድበረታ እርዳኝ። ድጋሚ እንደዚህ አይነት ስህተት ውስጥ እንዳልገባ ጠብቀኝ አምላክ ሆይ አሜን። እናንተ ሰዎች ቆይ እኔን ታሳብሩኝ ነው የተነሳችሁት? ቆይ አንተኛው ደግሞ ምን ሆንኩ ብሎ ነው እንደምታረግሰው? አንድ ቀን እኔን ነገር ተሰምተኝ የታቃል ሁሌ ለሳሚ ነው። እንዴት እንደው አሁን እንደምትሆነው ሰላም ነው ዳት ነው? እና እናቴ ሞታብኝ ነው ማለቅሰው። በቃ ልጅቷ ቦይፍሬንድ አለኝ አልፈልግም ማለች። እሺ ምንድነው ማድረግ የሚሻለው? ነብዩ አንተ የፍቅር ጽንሰ ሐሳቡ ገና አልገባም። በእናት ምንም አልገባም። በልተነስ ስራ እንዴት እንዳይረፍድ። ኧረ ባይሰራ ጥንቅር ብሎ ይቅር። እሺ ደህና ነህ? አለ ሜላት አለች። ሜላትን ፈልጊያት ነው። ሜላት የለችም እኮ አልኩ እኮ ውስጥ ገብቼ ልጠብቅ። አትጠብቃትም፣ መግባትም አይቻልም። 11 ሰዓት ትመጣላለች፣ ጠብቃት እዛ። እኔ ነኝ። ሜልዬ ልጁ መጥቷል። ቅድም የነገርኩሽ ግባ በለው እስኪ። እሺ ምን ቀረህና መጣ? ጤናዋ እንዴት ነች? እሱ አንተን አይመለከትም። ስለ ፈጣሪ ብለሽ ነገር ደህና ናት። ምንድነው?
በስሜ ባስገባችሁ ገንዘብ በቼክ ጽፌልሻለሁ። አንደኛው ደግሞ የመኪና ልብሬ። አሁን ከሱ የቀረኝ ትዝታው ብቻ ነው። እግዚአብሔር ይማርሽ። ሰከ ኧረ በእናትህ አንተ ነው ምንድነው እንዴ? ኧረ ፈካ በል እስኪ ደስተኛውን ምኑን ነው የምትሉኝ እናንተ ልጆች? ደስተኛ ነኝ አልኩ አይደል እንዴ? በቃ አንተን አይደለም ደስተኛ አይደለም እኔ እኮ አውቃለሁ። እንዴ የለም እኮ ያለ መስሎ እኮ ነው። ልፊትህን ዘፍዝፈዋል። አንተም ታወራለህ። እንዴት ጉድል ላውጣለህ እንዴ? አተረፍ ስነ ስርዓት ይኑር። አንተ ነህ ንገረው ነብዩ። እኔ እንደዚህ አይነት ጨዋታ እዚህ ቤት አልፈልግም። በቃ ደስተኛ መሆን ብቻ ነው እሺ የሚጠበቅም። በእናታችሁ አቦ ፈካ በሉ በእናታችሁ። ደስተኛ ነኝ አልኳችሁ አይደል እንዴ? በቃ ኬኩን ቁረሰውና በልተን ወደዛ ወደምንሄድበት እንሂድ። ኬኩ አይቆረስም። ለምን አይቆረስም? እና ልናየው ነው እንዴ ተገዘው? ኬኩ መቆረስ ያለበት አናቱ ላይ 10 ሰዓት ነው። በቃ እሱ የራሴ ምክንያት አለኝ። እንግዲህ ይሄን ዝግጅት ያዘጋጀሁትኝ ታውቃላችሁ፣ ያው የተገናኘንበትን 6 ዓመት ምክንያት በማድረግ ነው። ካንተ ጋር ከተገናኘን 6 ዓመት ካንተ ጋር ደግሞ እሱን ባገኘሁት በ2 ዓመት ልዩነት ነው እንግዲህ 4 ዓመት ማለት ነው። አጠቃላይ ቁጥሮቹ 10 ይሆናሉ ማለት ነው። እንግዲህ ስለዚህ ምክንያታዊ ነኝ ማለት ነው። በበቂ ምክንያት የተነሳ ኬኩ አናቱ ላይ 10 ሰዓት ላይ ይታረዳል ማለት ነው። እድለኛ ነኝ ማለት ይችላል ወይ? አላቅም እንግዲህ 6 ወርቃማ ዓመታትን ያሳለፍነው እንጃ ምን ማለት እንዳለብኝ አላቅም። እንግዲህ በአጠቃላይ ማለት የምችለው ወዳችኋለሁ። በቃ በጣም ነው የምወዳችሁ። እውነት ከዚህ በላይ እኔም በእውነት ነው በእውነት በቃ ማለት ይሄ የነበሩት በጣም የሚደብሩ ጊዜዎች ምናምን አሪፍ ጊዜዎች ነበሩና ደግሞ እዚህ ምን በቃ ሰው ስለሌለ ምናምን ሳላስበው እናንተ ፍሬንድ ሞኒ ምናምን በጣም በቃ አሪፍ ነገር ነው እና እንደውም ዝም ብዬ ሳስበው እግዚአብሔር ምናምን ያዘጋጀልኝ ይመስለኛል። እናንተ ደግሞ ካሁን በኋላ መጥፎ ጊዜ ቢኖርም ምናምን እንደማልፈው አውቃለሁ። አሪፍ ጊዜ ቢኖርም በጣም አጣፍጬው እንደምኖረው ምናምን አውቃለሁ። ስለዚህ በቃ ወዳችኋለሁ ምናምን። በጣም ደስ ይላል። ኧረ በእናትህ ምን ነው ስብከት ነው ልደት? ቆይ ኧረ በእናትህ ወደዛ አንተ እዚህ ደስታው ታትቀለቀለም ምን ይመጣ ልጅ በመድኃኒዓለም እንዴት እንዳስጠላው። ቆይ ከዚህ በላይ ምን ነው? ለምን አተውኝ? በቃ ደስተኛ ነኝ አልኳችሁ አይደል እንዴ? በቃ ተውኝ። አንተ የረበና በቃ አንተ ደስተኛ ሆነ ረተው በእናትህ ደስ ይበለን። እኔ ቆይ ምን ልሁንላችሁ ከዚህ በላይ? የግድ ልብሴን አውልቄ እንዲህ ማውለብለብ አለብኝ እንዴ? እንዴት አይነት ነገር ነው? እናቴ ይሄ 6 ዓመት ለማክበር እኔ ቀላል ወጪ አወጣው እንዳይመስላችሁ። እኔ ኬክ አለ፣ ቆሎ አለ፣ እነዚህ ብስኩት፣ ሻማ፣ ለስላሳ ባትን ጨምሮ ዋጋው የት እና የት ነው? የጊዜው ነገር ታውቁታላችሁ። ወዴት ነው መጣው? ስለዚህ ያንተን ደስታ 10 ሰዓት ላይ እንጠብቃለን ማለት ነው። ነገም ቁረሱ። እንዴ የኔ ደግሞ ምርጥ ስጦታዬ በጣም ደስ የሚል ነገር ነው በእውነት ከልብ ነው ግን አይደል? በቃ ምንም ጭቅጭቅ የለም። ከዚህ በላይ ደስ የለም። ወገብን ከዛ ወደ ስራ በቃ አቤት 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 ና የመጣው ነው ዳት የደሳራሽን በእናትሽ ማይታመን ሜሪ እንዴት ነሽ? ይሄ ማይታመን ነው ወር እንዴት ነሽ? ደህና ነሽ? በስ ወለኔ ግቢ ምንድነው? ሜሪ እሺ ሃይ ቁጭ በይ። እሺ ሃይ ምን ቀረህና መጣ?
እንዴት ነው እንዴ? ልዩ አጋጭታል እንግዲህ እንደምንም ማለች ላከችል ምን ይግጭ? እሺ ሃይ ሳሚ፣ ለጤናህ እንዴት ነህ? እኔ ከትናንት ዛሬ በጣም ደህና ነኝ። መቼም ምን ሆና ትሆን ብለህ መጨነቅህ አይቀርም። ስለ ጤንነቴ ልነግርህ ስልክህ ላይ ስደውል ስልክህ ለረጅም ጊዜ አይሰራም። ስለዚህ ወደ ኢትዮጵያ የሚመጣ ሰው ሳገኝ ይህችን ደብዳቤ ላኩልህ። ሳሚ፣ ያደረግነው ነገር ሁሉ ሳስበው በጣም ጣፋጭና እድሜን የሚያለመልሙ ናቸው። ነገር ግን አንተ ገና ሮጠህ ያልጠገብኩ ወጣት ነህ። አልወለድኩህም እንጂ ልጄ ነህ። አየህ፣ በእኔና በአንተ መካከል ትልቅ ተራራ አለ። ያ ተራራ ደግሞ እድሜ ነው። አንተም አሁን ያልታየህ ነገር ወደፊት ይታይሃል። ስለዚህ ሁሉ ነገር ውብ እንዲሆን እፈልጋለሁ። የጤናዬም ሁኔታ ትናንትና ስናደርገው ለነበረው ነገር አይፈቅድም። ስለዚህ እኩያህም መርጠህ ውብ ኑሮ እንድትኖር አደራ እልሃለሁ። እናትህ ስርጉት። ምን ሆነ ነው? ምን ሆነክ ነው? የሚጠለፍ መንግስት አትች ተሳስቼ ስላስቀየምኩ ይቅርታ። ማንም የተሳሳተ የለም። ሁላችንም ልክ ነበር። ውሳኔህን ወድጄዋለሁ። ትክክል ስለነበርክ ይሆናል። ምን እዚህ ምስክር ወረቀት ተሰጣጠብኛለህ እንዴ? ነኝ ኬኩን ቁረስልኝ በል። ለአንድ ኬክ ብዬ ቀኑን ሙሉ ስተዘብዝፍ ይለዋል እንዴ? አልበዛም እንዴ? ኧረ በእናትህ ወይኔ አስሳት ሆነ። በእናትህ ለትንሽ ሰከንድ ብለህ አቤት ወይ እንዳትቀር። ሃይ እንዴት ነሽ? 10 ሰዓት ያው ደህና ነሽ? ግቢ። መጣሽ እንዴ? ታፈቅረኛለህ? ነግሬሽ ነበር እኮ ሰላምዬ። ታፈቅረኛለህ ወይ? አዎ የኔ ቆንጆ፣ በጣም አፈቅርሻለሁ።